መኪና እየተጫንን ነው ሲባል በዛ ላይ ከመኪናው ይበልጥ ደግሞ እኛ ምናምነው አርቲስቶች አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪናም ቢሆን እኮ እኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። ሰለሞን የሚነዳው መኪና የኔ መኪና ነው። የኔ የልጆቼ ዳቦ ማበላበት ጉሮሮ የልጆቼን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። ምንም በቃ ሳይተርፈኝ ነው የሰጠኋቸው። በ3 ወር ይደርሳል ብለውኝ ማለት ነው። ኬሞ የጀመርሽው ከዘብሩን ከሶስተሽ ከአንድ አመት በኋላ ችሎቱ ላይ ሁሉም እያለቀሱ፣ ሰለሞንም እያለቀሰ፣ ካሊድም እያለቀሰ፣ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል። ስለዚህ አሁንም ቢሆን ለክብራቸው እንጂ የሚጨነቁ ድርጅቱ ይሷል እንዴ? ያው እሱ ከጀርባሱ ከዛ አርቲስቶቹም እኛን ለኔ ያስገብተሻል ያሉ። ምክንያቱም እኛን እንደ እንትን የቆጠሩ ወንድ ማንንም ከማናያንስም ምናምን ከነሱ የማይጠበቅ ነገር ሲያወሩ ትሰማለህ። ትደውልለት ብሎ ገንፈሩን መጥቶ ነው የዘጋው። ደውልልሻለሁ ብሎ ጆሮ ላይ ነው የሚዘጉብ ማለት ነው። ኢቢኤስ ጋር የሚሰራውም ደውይለት ነበር። ለኔ ነው ወይ ብሩን የከፈልሽው ምን ማለት ነው? እነሱን አይተን የገባ ነው። እኔ ዲና ሙፍቲን ሳይ ይገረምን ሳይ ገብቻ አየሁኝ እነ ሰለሞንን አየሁ። እውነት ለመናገር እመቤት የምስክሬና ሰለሞንና ይችን የተሸወርኩ በጣም ማደንቀው የምወደው አርቲስት ነው። እሱ መጣ ማለት ማየል ታለቅስ ነው የሚባለው ሰለሞን ማለት እኛ ቤት ማለት ነው። አብሬው ማለቅስ እውነቴን ነው ምን እኔ ራሴን ለማጥፋት ሁሉ ሞክሬ ነበር። ለሰለሞን ቮይስ አስቀምጬለት ማለት ነው። የራሱን ሐቁን ወስዶ የተረፈው ብር ግን ለታመመችው ለካንሰር በሽተኛው ይሁን ለባሰበት ይሁን ብሎ መስጠት ይችል ነበር ሰለሞን። ማልቀስ ብቻ አይደለም። ምንድነው የተቋቋመው ፋውንዴሽን ምንድነው? ወሬ ነው። እኔ ዜጋ አይደለሁም፣ እኔ ህዝብ አይደለሁም፣ ገንዘብ ያልተበላ አይዞሽ እንግዲህ ተመልካቾቻችን ሰመር ሪል ስቴት ከኛ ጋር አብሮን እየሰራ ይገኛል። ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ ይታወቃል። በእንግሊዝ ኤምባሲ ሳይቱን በአጭር ጊዜ ውስጥ ሽያጭ ማጠናቀቁን ከዚህ ቀደም ሰምታችኋል። አሁን ላይ ደግሞ እንግዲህ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቆች ቦታዎችን በምርጥ ዋጋ ይዞላችሁ ቀርቧል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም ነው የመጣ ነው ላላችሁ 20 ቀዳሚ ሰዎች 10% ልዩ ቅናሽ ማድረጉንም እየተናገረ ይገኛል። እንግዲህ ቤት ዘለቄታዊ ሀብት ነውና ከወዲሁ ሀብቶን ያፍሩ እያለ የሚገኘው ሰመር ሪል ስቴት በ0939049839 ደውላችሁላቸው ሁሉንም ነገር መነጋገር ትችላላችሁ። እኛ ለማስታወስ ያህል ነው። ማስታወቂያውን ስሙት። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምንሰንብታችኋል። የምትመለከቱት ልዩ ሚዲያን ነው። ሮቤል ምትኩ ነኝ። እንግዲህ ዛሬም አንድ ማለት አይደለም 2-3 እንግዶች አሉ። እነሱን ይዤላችሁ ቀርብ ያለው ዛሬ እንግዲህ የምንነጋገረው በወቅታዊ ጉዳይ ላይ ነው። የፊንቴክ ኢንቨስትመንት ግሩፕን በተመለከተ እንግዲህ ከዚህ ቀደም በተለያዩ ሚዲያዎች በሀገሪቱ ጠቅላላ ሚዲያዎች ማለት ይቻላል በመንግስትም በህግ ተቋማት በግል ሚዲያዎች ላይ የተለያዩ ሀሳቦች ሲንሸራሸሩ ቆይተዋልና ከዛ ጋር በተያያዘ እንግዲህ ከጉዳዩ ጋር ንክኪ ያላቸው በሚል የተያዙ አርቲስቶች ወይም ደግሞ አምባሳደሮችና ታዋቂ ግለሰቦች ነበሩ። እንዲሁም ደግሞ የፊንቴክ ኢንቨስትመንት ግሩፕ ባለቤቶችም በህግ ቁጥጥር ስር ውለው ነበረ። ያንን ተከትሎ እንግዲህ ጉዳዩ ከምን ደረሰ በሚል በርካቶች ጉዳዩን ሲከታተሉ ቆይተው በዚህ የፊንቴክ ኢንቨስትመንት ግሩፕ መኪናዎችን አስመጣለሁ ቢዋዲ መኪናን አስመጣለሁ በሚለው እንቅስቃሴ ላይ በማስታወቂያ ተሳትፈዋል ወይም ደግሞ የአምባሳደርነት ስራ ሰርተዋል የተባሉት ታዋቂ ግለሰቦች፣ የማስታወቂያ ባለሙያዎችና አርቲስቶች ለ48 ቀናት በህግ ቁጥጥር ስር ከቆዩ በኋላ በ400 ሺህ ብርና በ500 ሺህ ብር ዋስትና ተለቀዋል። እንግዲህ አርቲስቶቹ ከሰሞኑ እንዳያችሁት በጋራ ሆነው
ሚዲያ ላይ ሀሳባቸውን ሲገልጹ ነበረ። ስለታሰሩበት ጉዳይ ሲነሱ የነበሩትን ነገሮች ለማጥራት ተቀምጠው የራሳቸውን ሀሳብ ሲያንጸባርቁ ተስተውሏል። እንግዲህ እኛ ደግሞ ዛሬ ይዘን የቀረብነው በፊንቴክ ኢንቨስትመንት ግሩፕ የነሱን ማስታወቂያ ተመልክተን ገንዘባችንን ተበልተናል ያላግባብ ተበዳዮች ነንና ተበዳዮች ድምጻችን ሊሰማ ይገባል ከሚሉት በርካታ ግለሰቦች ኢትዮጵያውያን ዜጎች ወንድሞቻችንና እህቶቻችን መካከል እንግዲህ በብዙም ቢሆኑ የተወሰኑትን ለዛሬው መርጠን በጣም የጉዳቱ ሰለባ ከነሱ ጋር ጉዳቱ በከፍተኛ ሁኔታ እነሱን አስጨንቋል ወይም ደግሞ በህይወታቸው ላይ ትልቅ ነገር አድርሷል በሚል የተወሰኑትን መርጠን ይዘን ቀርበናል። በጉዳዩ ላይ ሰሞኑን አርቲስቶቹ ሲያቀርቡት በነበረው ሀሳብ ላይ ምንስ ተነሳ? ጉዳዩንስ እንዴት ታዩታላችሁ? የእናንተስ ጉዳይ ከምን ደረሰ? መኪናስ ለመግዛት እንዴት ተዋላችሁ? በሚሉ ዙሪያ ተበዳዮችን አነጋግረናል። ሰፋ ያለ መረጃዎችን ታገኛላችሁ ብዬ ተስፋ አድርጋለሁ። ቪዲዮችን ይቀጥላል። እናንተ ቪዲዮን ስትመለከቱ ላይክ፣ ሼር ማድረጉን አትርሱ። ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ። መልካም ጊዜ ሆንላችሁ። እንኳን ደህና መጣችሁ። ራሄል ካንቺ ልጀምር መሰለኝ። እስቲ ራስሽን አስተዋውቂን። እኔ ራሄል መሀሪ ይባላለሁ። የፊንቴክ ተበዳይ ነኝ፣ ተመዝጋቢ ነኝ። ምን ያህል ጊዜ ሆነሽ ከተመዘገብሽ? የተመዘገብኩት 2016 ነው አይደል? 2016 ነው። 2016 ታህሳስ 14 ነው የተመዘገብኩት። ምን ያህል ብር ከፈልሽ? 950 ሺህ ብር። ማስታወቂያውን ተመልክተሽ ነው? ማስታወቂያውን ተመልክተሽ። እስቲ ንገሪኝ። እስቲ ከዛ በፊት ምን ትሰሪ ነበረ? ይህንን ቢዋዲ መኪና ለመግዛት ወደ ፊንቴክ ማስታወቂያውን አይተሽ እንዴት መጣሽ የሚለውን ነገር እሱን ነገር መንደርደሪያ እናንሳ መጀመሪያ። እኔ ብዙም ስራ ኖሮኝ ሳይሆን በህመም ምክንያት ነው ገንዘቡ የተሰበሰበልኝ። ምን ነበር? ከቤተሰብ ወዳጅ የካንሰር ህመም ካንሰር ታማሚ ነኝ። ሆዴ አብጧል። አሁን ሕክምና ላደርግ ነው ስል ቤተሰብ ያንን ስቃይን አይቶ የቤተሰብ ወንድም እህት የሰበሰበልኝ ብር ነው ለሕክምና የተሰበሰበ ነው። ስለዚህ ሕክምናው ዘለቄታዊ ስለሚሆን መኪናውን ተገዝቶ በመኪናው ገቢ ለመታከም። እኔ ደግሞ ያው ከባድ ነው ህመሙ። እግዚአብሔር ይመስገን እግዚአብሔር እንደዚህ አቆመኝ እንጂ ከባድ ስቃይ ነው አመት ሙሉ ያሳለፍኩት። ኪሞ እየወሰድኩ ማለት ነው ያለ ስራ ያለ ምን ብሬን ስላስረከብኩ ለነሱ ስለከፈልኩ ምንም በቃ ሳይተርፈኝ ነው የሰጠኋቸው። በ3 ወር ይደርሳል ብለውኝ ማለት ነው። ኪሞ የጀመርሽው ብሩን ከወሰድሽ ከአንድ አመት በኋላ? ከሰጠው በኋላ ኪሞ ጀመርኩኝ። መጀመሪያ ኦፕሬሽን አረኩኝ። ከዛ ኪሞ የካንሰር ምልክት አለው ስላሉኝ ያንን በማሰብ ረጅም ሁሉ ጊዜ ሰው ከማስቸገር ቤተሰብ ከማስቸገር ብዬ እዛ ልግባና እየሰራ ልጄም አለ እየሰራ እኔ እታከማለሁ ራሴን አስተማማለሁ ብዬ ነበር ያሰብኩት። በ3 ወር መኪና ይመጣል ገቢ ይኖረኛል ነው። ገቢ እያገኘው እስከ መቼ? ከባድ ነው ደግሞ መድኃኒቱ ለሕክምናው በጣም ከባድ ነው። ስራ ለሌለው ሰው በጣም ከባድ ነው። ከዛ እኔ ከአረብ ሀገር ነው የመጣሁት። ብዙም እዚህ ሀገር ብዙም ስራ የለኝም። ቤተሰብ ነው የሚረዳኝ። ከዛ ህመም ላይ ሆንኩ፣ ተመዘገብኩ። እሱን አመት ሙሉ ተኛው። አሁን ለምሳሌ እንግዲህ በተደጋጋሚ ኢትዮጵያ ውስጥ መኪና እናመጣለን ተብሎ መጉላላት፣ ቤት እንሸጣለን ተብሎ መጉላላት ምናምን የተለመዱ ነገሮች አሉ። ያ እንዳለ በሚታወቅበት ሁኔታ ላይ አንቺ እንግዲህ ህመም ላይ ነሽ ያለሽው። ህመምሽ ደግሞ ካንሰር ህመም መሆኑ ታውቋል። ፋታ አይሰጥም፣ ብዙ ነገሮች አሉ። ስለዚህ ያንን ነገር ለማድረግ በመኪናውን ገዝቼ በገቢ ልጅም እየሰራ ሆነም እየተደረገ እታከማለሁ ብሎ ለመወሰን እርግጠኛ መሆን ያስፈልጋል። መኪናው እጅ ላይ ለመግባት ምንድን ነው መነሻሽ? ያንን አምኖ ገንዘቡ 950 ሺህ ብር ያለ መስጠት ያሳመነሽ ምክንያት ምንድን ነው? እኔ በሚዲያ አይቼ ነው ሚዲያ አይቼ ማስታወቂያ አይቼ ነው የገባሁት። መኪናዎቹ ሲወርዱ ጅቡቲ ድረስ ሄደው መኪና እየተጫንን ነው ሲባል በዛ ላይ ከመኪናው ይበልጥ ደግሞ እኛ የምናምነው አርቲስቶቹን ነው የምንወዳቸው ከቤተሰብ አካል አንድ እንደሆኑ ነው። እኔ በበኩሌ የማያቸው ማለት ነው። አንድ አካል የቤተሰባችን አንድ አካል እንደሆኑ ነው እኔ የማስባቸው። እነ ሰለሞን ቦጋለን በጣም ነው የምናደንቃቸው እንወዳቸው እና እኔ እነሱ እንደዚህ አይነት የማጭበርበር ስራ ይሰራሉ ብዬ በፍጹም
ሀሳብ የለኝም በእውነት በጣም በጣም በቃ እኔ ምን ልዬ ልንገርህ እምነቴ በቃ እነሱ ናቸው። እነሱን አይቼ ተመዘገብኩኝ። ማስታወቂያ የሰሩት እነሱ ናቸው። ከዛ ሄድኩ ወደ ቢሮ ሲሄድ ደግሞ ቻይና እና ግርማ የሚባሉ ነበሩ በወቅቱ። ግርማ የጠፋው ሰው አልተያዘም። የጠፋው ማለት ነው። ስለ ግርማ አናውቅም እኛ የሚዲያ ሰዎች አይደለንም። እኔ በበኩሌ የሞባይል እንኳን ብዙም እንትን የምጎረጉር ሰው አይደለሁም እና በአርቲስቶች ላይ ያው ትንሽ ቅሬታ አለብኝ። ለምን እኛ ይሄ ሰውዬ ከዚህ በፊት ደቡብ አፍሪካ ላይ ኳስ አሳያለሁ ብሎ እንዳትበረበረ ያውቃሉ። አያውቁም አይባልም። እነ ሰራዊት ፍቅሬ አያውቁም አይባሉም። እነ ደጀኔ እነ ግረም ደጀኔ አያውቁም ብለን ላንችልም። እኛ በወቅቱ ግን ስለነዚህ ሰዎች ታሪክ አልሰማንም። የሰማነው ስለ አርቲስቶቹ ናቸው ያስተዋወቁት። አሁን ምንድነው እኛ ተበዳዮች እያልን ያለነው? ያውቃሉ ስለ ዳንኤል ስለ ፊንቴክ ብሎ ስለከፈተው ሰውዬ ስለ ዳንኤል እያወቁ ለምን ሰሩ? በስተጀርባ እነሱ እኛ እንድንበላ አድርገዋል። እናንተ ሀሳብ? አዎ እኛ የሀሳብ እሱ። መልካም እሺ፣ ወደ እሱ እንመጣለን። ሄድሽ ፊንቴኮች ጋር ገንዘብ ከፈልሽ 950 ሺህ ብር ሰጠሽ። እንግዲህ አንቺ የምታስቢው ነገር በ3 ወር እጃችን ላይ ይገባል ብለሽ ነው መኪናው የምታስቢው። ምን ሆነ ከዛ በኋላ? እስቲ ያለውን ነገር እሱን ብናውቀው ደስ ይለኛል። በቃ ተመላለስን። ህመም ላይ ወደኩኝ። እኔም ተደግፌ ሄድኩ። ኦፕሬሽን በኋላ ሄድኩኝ። ብሬ መልሱልኝ ብዬ ማስረጃ ከጳውሎስ ሆስፒታል አጽፌ ካንሰር ህመምተኛ እና ስኳር ህመምተኛ መሆኔን ቅድም አይቼዋለሁ። እሱን ማስረጃ በ3ኛው ወር ያጻፍኩት ነው ለነሱ። 3 ወር ጠብቀሽ ያጻፍኩት ነው ከመታሰሩ በፊት 2000 ስንት ነው የታሰረው? አሁን ነው የታሰረው። አሁን ነው የታሰረው በአሁኑ አመት ማለት ነው። አመት ከምናምን ከቆየ በኋላ አጽፌ ሄድኩኝ። አሁንም 5ኛ ዙር ነሽ ለምን ብር ታወጫለሽ እያለች ፋይናንሷ ስራ አስኪያጁ ያብስራ ናቸው ሲቀጥሩኝ የነበሩት። ሰውየውንም ማገናኘት አልፈለጉም። ስቃይን እንኳን ላሳየው ልነግረው አልቅሼ ልለምነው ግን ያብስራ የሚባል ስራ አስኪያጅ እቺ ደግሞ ፋይናንሷ ማናት ሰብለ የምትባል አሁን የለችም። አሁን የለችው ሌላ ናት። ሆነው ነው እኔን ሊረዱኝ አልፈለጉት እንጂ ለነሱ አሳውቀሻል ያለው ለነሱ አሳውቄያለሁ። ፕሪንት አድርጋ ወስዳ ፎቶ አንስታ ወስዳለች። መልካም እንግዲህ ከዛ በኋላ እያሳለፍሽ ያለሽው ጊዜ ምን ይመስላል? እስቲ እንግዲህ ከባድ ነው ያለሽበት። ሕክምናው ወጪው ምን ያህል እንደሆነ ይታወቃል። እንዴት አሳለፍሽው? ከባድ ነው በጣም እሱ በጣም ከባድ ነው። ንገሪኝ ግድ የለም። የቤት ኪራይ አለ ብዙ ያለ ስራ መቼም ማንም ሰው ያውቀዋል። ያለ ስራ ህመም፣ በዛ ላይ ተጨማሪ ተደራራቢ ችግር ደርሶበት በጣም ከባድ ነው። በጣም አሁን ኬሞ እያደረግሽ ነው ያለሽው? አሁን ለእረፍት ላይ ነኝ። ያው መስከረም ላይ ደግሞ ይጨምራል ተብሎ። መልካም ሌሎች ጉዳዮችን ደግሞ እናነሳለን። ትንሽ ከቤቲ ጋር ደግሞ አንዳንድ ነገሮችን ላንሳና ከሷ ጋር ደግሞ ተመልሼ እመጣለሁ ካንቺ ጋር። ቤቲ ደግሞ እስቲ እንግዲህ ያንቺን ሀሳብ ነገር እንግዲህ አንቺም አንዱ የዚህ የፊንቴክ ጥቃት ሰለባ ነሽና እንዴት ነው መኪናውን ለመግዛት መነሻ ሀሳብ የሆነሽ? ከዛ በፊት ምን አይነት ቢዝነሶችን ትሰሪ ነበረ? ወደዚህስ እንዴት ገባሽ የሚለውን ነገር እሱን ነገር ንገሪኝ እስቲ። እኔ በመጀመሪያ የመንግስት ስራ ትቼ የግል ስራ እየሰራሁኝ ተፍ ብዬ ቤት ነበረች፣ ቤት ገዝቼ ነበረ። ከዛ ቤቱ የልጅ ትምህርት ቤት የሆነ ነገር ሲባል ያው ለቤት ወጪ ብቻ ነው እንጂ የምትቀንሰው ሌላ ነገር ማሟላት አትችልም። ከዛ ሳስበው ራይድ ብሰራስ ማለት የቤት ኪራይም ሸፍኜ ልጆቼን ማድረሽ የሆነ ነገር ይተርፈኛል በሚል በራሴ ካልኩሌሽን ቤቴን ሽጬ ዲዛይር መኪና ገዛው። 00 ከቤቱ ገዛው ማለት ነው። እና ራይድ ነበር የምሰራው። ራይድ እየሰራው ልጆቼን ትምህርት ቤት አደርሳለሁ፣ ሰራለሁ፣ የትምህርት ቤት ክፍያቸውን እከፍላለሁ፣ እኖራለሁ። ደስተኛ ነኝ። ምንም ችግር የለብኝም ነበር።
እና በአጋጣሚ እኔም ይኸው ከስራ ብዛት ትንሽ ቫሪኮስ እግር ያሳየ ህክምና ሲሄድ ይሄን ረፍት ለመቀነስ በሚል አጋጣሚ ይሄን ማስታወቂያ ያየው እነ ሰለሞንን አየው ማለት ነው። እነ ሰለሞንን ሳይ ያው የራይዱ ስራ ለሴትም አድካሚ ነው። በዛ ላይ ደግሞ ወጪው የነዳጁ ወጪ የምትከፍለው ወዳለ የልጆች አለ ከባድ ነው በአንድ ገቢ መኖር እና ሁለት ካደረኩኝ እንደገና ነዳጅ አልፈልግም ኤሌክትሪክ ብቀይረው አንዱ ዳውን እየከፈለ አንዱ ልጆች የማስተዳደር ይችላል በሚል ነው እንግዲህ በራሴ ሐሳቤ ማለት ነው። ገብቻ አየሁኝ እነ ሰለሞንን አየሁ። እውነት ለመናገር እመቤት የምስክሬና ሰለሞንን አይቼን የተሸወርኩ በጣም ማደንቀው የምወደው አርቲስት ነው። እሱ መጣ ማለት ማየል ታለቅስ ነው የሚባለው ሰለሞን ማለት እኛ ቤት ማለት ነው። አብሬው ማለቅስ አርቲስት እንዲህ ጉርጭፍን የኔ ሁሉ ብቻ ማከብሩ አርቲስት ነበረ። የህዝብ ልጅ ነን ይላሉ። እውነት ነው። የህዝብ ልጅ ከሆኑ እኛን ጉዳት ሊያማቸው እንደኛ አብረው ሊያለቅሱ ይገባ ነበርና እሱን ሳይ በቃ እነሱማ ካሉ ይሄ ማጭበርበር ሊሆን አይችልም። ነዲና ሙፍቲ ሲያስረክቡ አየሁ። ይገረም ደጀኔ ቤተክርስቲያን ላይ የምታውቀው ሰው ነው ብዙ እንትን ላይ የማይጠፋ። ስለዚህ እነሱን አይቼ ምንድነው ሐሰት ሊሆን አይችልም ነው በቃ። አንተ እኮ ያወቅከው እኮ 100 ብር ማሰጥም አይደለም እንኳን ሚሊዮን መኪናዬን ሸጥኩኝ። እጄ ቢሮ አናገርኩኝ። ቦሌ ያለው ቢሮአቸው እንዲህ ነው ገቢ የለኝም ራይድ ሰርች ልጆቼ ነው ማሳድገው። ስለዚህ መኪናው በ3 ወር የሚመጣ ከሆነ መኪናዬን ልሽጥ ነው ያልኳቸው። መኪናዬን ይዤ ሂጅ ቁሜ ነው ያናገርኳቸው። ምን አሉሽ እነሱ? ምንም ችግር የለም ሽጫሉሽ አፋቸው ያብስራ ራሱ መኪናውን ሽጪ ምንም ችግር የለው። ቅድሚያ ግን እኔ ልክ ልጆቼ ትምህርት እንደጨረሱ ወደ ሰኔ ላይ አካባቢ ነው ልመዘገብ ሄድኩኝ እነሱ ጨረሱ ብዬ። ከዛ እኔ ካልኩሌሽን ሰርቼ ሐምሌ ነሐሴ መስከረም ይመጣል በሚል ማለት ነው ሄጄ ቅድሚያ ማናገር አለብኝ ብዬ አናገርኩኝ። ሳናገር ምንም ችግር የለው አንዱ መኪና በእርግጠኝነት ለትምህርት ቤት ይደርስልሻል አሉ። አስጠንቅቄያቸዋለሁ። የሚገርም የትምህርት ቤት ክፍያ የለኝም፣ ልጆቼን ማደርስበት የለኝም፣ ምንም አይነት ማደርገው ነገር የለኝም ይሄ መኪና ካልመጣ። ስለዚህ ማይደርስ ከሆነ እውነታውን ንገሩኝ ነው። ከምንም በላይ ህሊና ይበልጣል ብዬ ነው። ከዛ ምንም ችግር አንዱ በእርግጠኝነት ይደርስልሻል፣ አንዱ ደግሞ ከ3 ወር ባይደርስልሽ በ6 ወር ነው የሚለው ውላችን። ከ3 ወር እስከ 6 ወር ይመጣል። ሁለት መኪና ተመዘገቢ ማለት ሁለት ሙሉውን ሸጥኩት። መኪናውን ሸጥኩኝና 950 1.9 ከፈልኩ። ከዛ 200 ሺህ ብር ተረፈች። ከዛ ያው መቼም ቀን አይደርስ የለም እንግዲህ ደረሰ ቀን። መስከረም መጣ። ልጆቼን በዛው ትምህርት ቤት አስቀጠልኩኝ። ምክንያቱም ያ መኪና ይመጣል ብዬ ነው የኔ ሐሳቤ እውነት ነው በሚለው የልጆቼ ትምህርት ቤት መኪና ይመጣል ስል ከዛች ብር ላይ ያነሰው ስከፍል የሆነ ነገር ሳሟላ የሆነ የቤት ኪራይ ስከፍል ምን ስል አለቀ ብሩ። ሂጄ ጠየቅኩኝ። ሂጄ ስጠይቅ በቃ ማሰጡኝ ከሆነ አልኳቸው አማራጭ የለኝም፣ ማሰጡኝ ከሆነ ብር ይመልሱ አልኳቸው። ብር ይመልሱልኝ። ከዛ ሪፈንድ ፎርም ሙሉ አሉ። ፎርም ሞላው። አማራጭ የለህማ ፎርም ስሞላ እንመልሳለን የሚል አስሞሉሽ? አስሞሉ። በነገራችን ላይ ውሉ ላይ እንመልሳለን የሚል አለ እንዴ? ብሩን ከኪሳራ ጋር ውሉ ይላል እንደዛ። ከዛ እሺ እንመልሳለን አሉና ፎርም አስሞሉ። ፎርም አስሞልተኝ አሁን ምንም የለም እኔ ባዶ እጄን ያለሁት። ተመልሼ ስመላለስ ሲሄድም በወረፋ ነው የሚሰጠው። ሪፈንድ የሚደረገው በወረፋ ነው። ወረፋሽን ጠብቂያ። ከዛ ያለኝን ችግር የገቡልኝን ቃል ነገርኳቸው። ምን አልኳቸው? ከዛም በኋላ ብሩን የሚሰጡኝ አልቻሉም። በየቀኑ ስንመላለስ መጨረሻ ላይ አካውንታችን ታግዷል፣ መመለስ አንችልም አሉ። ግን እንደዛ ምላሽ የሰጣችሁ ሳታግዶ ነበር? ዳንኤል በህግ ቁጥጥር ስር ውሎ ነበር? በህግ ቁጥጥር ስር መዋሉን አናውቅም ነበር። ለኛ ድብቅ ነበረ። አካውንቱ ታግዷል አሉ። ከዛ አካውንቱ ታግዷል ሲሉን እሺ ሰውየው ባለቤቱ ማን ነው? እንዴት እናገኘው? ስራ አስኪያጁም እየለቀቀ ነው፣ አይገኝም። ማንም ቢሮ አይገኝም። እነዚህ እንትኖች ሴልሶቹ አላ ከፊት ለፊት የሚቀመጡ ሴልሶቹ ብቻ ናቸው ያሉ። ማንንም አታገኝ። እና ሀያት ነበሩ በሰዓቱ መሰለኝ። እና ሀያት እሱ ታስሯል አሉ። መጨረሻ ላይ ማዕከላዊ ሄጄ አግኝቼዋለሁ ዳንኤል። አንዴ አይደለም ሁለቴ አይደለም እነ መርማሪ ፖሊሶች እያገናኙኝ አግኝቼዋለሁ። ምን አለስቲ እግሩ ላይ ወድቄ እኔ እንግዲህ ማዕከላዊ ያለ መርማሪ ፖሊስ እያናገረው ላይ ያለልሽ ተብዬ ህመሜ ብዙ ነው እንደነገርኩ 2 መኪና ነው የከፈልኩ 2 ሚሊዮን ነው የከፈልኩ። ባዶ እጄን ቀርቻለሁ። ሲሄድ አገኘሁት ቁጭ ብሎ ከነሱ ጋር እያወራ ማለት ነው። ሾክ አደረኩኝ ሳይ እባክህን ብዬ እግሩ ላይ ወደኩኝና እግሩን በቃ አለቅም አልኩኝ። ከዛ እነሱ መረባክሽ ተነሽ ብለው አለቅም በቃ ብሩን ስጠኝ ልጆቼን ላሳድግ በቃ እኔ ተሳስቼ እዚህ ነገር ውስጥ እውነት መስሎ ይገባው ብሩን ስጠኝ መልስልኝ፣ እሺ ማትችልም ከሆነ ደግሞ ያንዱን መኪና መልስልኝ ብዬ ለማው
ወደው ምን አደረገ እሱ ውሌ ላይ ያገላበጠና ከጀርባ አንድ መኪና ባስቸኳይ ይመለስለት ብሎ ጻፈልኝ። ያንን ይዤ ሄድኩኝ ቦሌ ሲሄድ አካውንቱ ተዘግቷል፣ ስራ አስኪያጅ የለም፣ ማንንም ይሰጥሽ እኔ ነኝ ወይ ከኪስ የሚሰጥሽ አለች እና ሀያት እንደዛ ብለው መለሱኝ። ከዛም በኋላ በቃ ያው ህይወት ይቀጥላል። እሱም ያውቅ ነበር እንደተዘጋ ድርጅቱ ዳንኤል ራሱ ያውቃል አይደል? ያውቃል ግን ማንም እንደሌለም ያውቃል። እሱ ከሳይፈቅድ ምንም ብር ላይ ሰጥኝ ዝም ብሎ በቃ መርማሪዎቹ ጋር የፊት መመለሻ ገብተዋል። እነሱን በቃ ይሰጣታል በሚል ኧረ እባክህን ልጆቿን ታሳድግ አንድ እንኳን ስጣት ሲሉት ከጀርባ ላይ ጫር አደረገልኝ ማለት ነው። እና ተመላለስኩኝ አልሆነም። 2 ጊዜ 3 ጊዜ ሞከርኩኝ አልተሳካም። ከዛ ወደ አርቲስቶቹም ሄጄ ነበር። እውነት ለመናገር እኔ አሁን እነሱ የህዝብ ልጅ ነን ምናምን የሚሉት ነገር ለኔ መሬት ላይ የወረደ ነገር የለም። እውነቱን ስነግር ማለት ነው። ካሊድ ጋር ሄጃለሁ፣ ቢሮ አናግሬዋለሁ። ካሊድ ራሱ ነፃ የሚያወጣበትን ነገር ነግሮኝ ነው ያባረረኝ እንጂ እኔ ከሱ ቢሮ እንኳን ስወጣ እንደዛ ያለቀስኩ ነገር እውነቴን ነው የምልህ። እኔ ራሴን ለማጥፋት ሁሉ ሞክሬ ነበር። ለሰለሞን ቮይስ አስቀምጬለት ማለት ነው። አይቶነስ ምንም አላለኝም። ምንም የህዝብ ልጅ ነኝ ካለ ታዲያ ለምንድን ነው እኔ ራሴን ላጠፋ ነው እያልኩት 2 ሚሊዮን ተብልቼ ባዶ እጄን ቀርቼ አይዞሽ ለምን አላለኝም? ሌላው ይቀርቶ እሺ አይዞሽ ለምን አላለኝም? ትሙት የራሷ ጉዳይ ያለኝ አይደለም ወይስ እኮ ሄዶ እኮ አይቶታል፣ ገብቶ አይቶታል፣ ቲክ አድርጓል። እኔ ራሴን ማጥፋት ሞከራ አድርጌ ነበር። ምክንያቱም ዙሪያው ጨለማ ሆኖብኝ ነበር። ሮጥኩ እነሱም ሊረዱኝ አልቻሉም። ካሊድም ቢሆን አሁን እንግዲህ ፋውንዴሽን ያቋቋመው ፋውንዴሽን አለ አይደል? እንደዛ ተቸግሬ አልቅሽ አማራጭ የለኝም እባክህ ልጆቼን የት ልበትናቸው ብዬ ስነግረው እንኳን እግዚአብሔር ምስክሬ ነው እኔ ለማኝ አይደለሁም። ሰርቼ ያገኘሁት ንብረት ነበረና በገዛ ንብረቴ ለማኝ ሆንኩኝና 1000 ብር ለታክሲ ልስጥሽ አላለኝም። ሞትቼ ውጭ ላይ በር ላይ ሳለቀስ በዛ ታክሲ ያልፋል። በሱ ፋውንዴሽን በኩል መኪና ታክሲ ሙሉ ቆሞ ነው ምን ሆነሽ ነው ተዘርፈሽ ነው ምንድነው ብሎ ቆመና ሰው ወረደ ማለት ነው። አይ እንደዚህ በአርቲስቶችና እንደነዚህ ሰዎች ተበልቼ ላናገረው ብመጣ እኔን ማስፈራርቶኛል እንዲህ ብሎኛል ብሎ መለሰ። ችግሬን እንኳን ሊረዳኝ አልፈለገም። ለምን ምንድነው የተቋቋመው ፋውንዴሽን ምንድነው? ወሬ ነው። እኔ ዜጋ አይደለሁም? እኔ ህዝብ አይደለሁም? ገንዘብ ያልተበላ ለምንድነው አይዞሽ ማልባለው? ወይስ ደግሞ በተቻለ አቅሙ እንኳን አይደለም እንደ ቋቋመው ድርጅት አይደለም እንደ ግለሰብ እኔም ቢሆን እኮ እኔ ቢቲም መበለው አጣውራቤ ካለኩ የሆነ ነገር ሰጣለሁ 10 ብር አይደል? ለምንድነው እሱ 1000 ብር ታክሲ መስጠት የከበደው? እስኪ ንገረኝ። እውነት ከሆነ ሰለሞን አርቲስት ነው የህዝብ ልጅ ነው የሚለው አይደለም? እሱን አመኘ ነው የገባው። እሱን አደነኩ፣ እሱን ወደድኩ። በሱ ደግሞ ልሞት ነበር። ሰለሞንም ቢሆን እኮ ያንን ቮይስ አዳምጦ ዝም ምን ያለ ደወልኩለት። ስደውልለት ብሎ ገንፈሩን መጥቶ ነው የዘጋው። ደውልልሻለሁ ብሎ ጆሮ ላይ ነው የሚዘጉብህ ማለት ነው። እና ኢቢኤስ ጋር የሚሰራውም ደውይለት ነበር። ለኔ ነው ወይ ብሩን የከፈልሽው? ምን ማለት ነው? እነሱን አይተን የገባ ነው። እኔ ዲና ሙፍቲን ሳይ ይገረምን ሳይ በቃ እንኳን አይደለም ለራሴ ለሌላ ሰው ሪኮመንድ አድርጌያለሁ። የሚገርም ነገር እግዚአብሔር አወጣኝ እንጂ እነሱ ሀቀኛ ናቸው። እነሱ ያሉበት ቦታ ውሸት ሊሆን አይችልም በሚል ማለት ነው በራሴ ሄድን አስቤ ነው። ስለዚህ ሰለሞን የህዝብ ልጅ ከሆነ ህዝብን ብቻ ለሱ ጥቅም ነው የሚፈልገው። እኛስ ስንጎዳ ማነው እሺ ከፊት ቀድሞ የሚሰለፍልን? በሱ ጉዳይ ነው እዚህ ነገር ውስጥ የገባ ነው። አይዞሽ ተረጋጊ። ዲግሪ እየጠላ የሚሸጠው ልጆችን ለማሳደግ ነው። ግን እነሱ ክብራቸው ወልጦባቸው የክብራቸው ማስተካከያ ነው ሚዲያ የወጡት እንጂ እውነት የተጎዳ ሰው የታለ ሄደን እንጠይቃላሉ። ከእነሱ የተሻለ ቲክቶከሮች እኮ ለእኛ ተቆርቆረው እኮ ለበዓል እንኳን በግ እንኳን አደረሳችሁ ብለው እኮ የጠየቁ ናቸው። እነሱ ምንም አልመሰላቸው። ከኛ ጉዳት፣ ከኛ ህመም፣ ከኛ ስቃይ እኔ ቤት ውስጥ እንኳን 6 እና 7 ቤተሰብ ነው የተወተነው። ከኛ ህመም የእነሱ ክብር ነው የበለጠባቸው። ለምን? ክብር ነው። ህዝብ ነው የሚቀድመው። ህዝብ አይደል እንደዚህ ያደረሳቸው ያነገሳቸው ህዝብ ነው አይደል? ህዝብ እስካነገሳቸው ድረስ እንኳን በሱ ምክንያት ችግር መጥቶብኝ እንኳን በሱ ምክንያት ቆስዬ ቤተሰብ ተበትኖ ሰለሞን እንዳንድ አርቲስትነቱ እንዳንድ ታዋቂነቱ ቤት ያፈሰሰ ብለው እንኳን መጥቶ ያቅሙ ሸራም ይዘርጋ ይገንባ ምንም ያደርግ አይዞሽ ብሎ መሄድ ያለበት የህዝብ ልጅ ከሆነ እንደዛ ነው አይደል? በሱ ምክንያት ተብልቼ ልጆችን ማሳደግ አቅቶኝ ጠላ እየሸጥኩኝ ግን ቮይሱን አይቶ ዝም ያለኝ
እኔ ሆስፒታል ገብቼ እንኳን ለመጀመሪያ ጊዜ እሱን ቮይስ ነው ያየሁት። መልስ ሰጥቶ ከሆነ ብዬ ምንም አላለም። ልጁ እንኳን ፌደራል ፖሊስ አግኝቻት አባትሽ እኮ እንዲህ ያደረገ ነው ስላት እኔ ሰለሞን አባቴ ማለት ቢከብደኝ ሰለሞን እያልኩ ላውራሽ ነው ያለች። ይህን ያክል ነው ጭካኔያቸው። ለምን የነሱ ስምና የነሱ ክብር በለጠባቸው ከኛ ችግር? እነሱን አይተን ገብተን ለምንድን ነው ለክብራቸው ይህን ያክል የሚጨነቁ? የትኛውን እውነት እኛ ጋር ያለው እውነት ወይስ እነሱ ጋር በሀብት ላይ ሀብት ለመደረብ የሚያደርጉት ጥረት ነው እውነት? የትኛው ነው እውነት? መኪናም ቢሆን እኮ የኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። እኔ ሰለሞን የሚነዳው መኪና የኔ መኪና ነው። ይህን የልጆቼ ዳቦ ማበላበት ጉሮሮ የልጆችን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። እኔ ግን ለመቀየር ነው፣ ህይወቴን ለማሸነፍ ነው አይደል? የሰው ገንዘብ አልተመኘውም። የራሴን ገንዘብ ሰጥቼ የተሻለ ኑሮ ለመምራት ነው። ማንም ይፈልጋል አይደለም? የምንሰራው ለመለወጥ ነው። ምንም ክፋት የለውም። ከነዳጅ ወደ ኤሌክትሪክ አደርጋለሁ ብዬ ነው ወደዚህ ነገር የገባሁት። ስለዚህ አሁንም ቢሆን ለክብራቸው እንጂ የሚጨነቁ የታሉ የወደቁት? የታሉ ካንሰር በሽተኛ? የታለች? የታለ ጎዳና ላይ የወጣው? የታለች? እስኪ 2 ሚሊዮን ከፍላ ጠላ ምሽጡ አላሉም? አልተጨነቁም ለእንደዚህ ክብራቸውን አስቀድመው እነሱ ህዝብ የሚያምንበትን መንገድ ነው የመረጡት። እኛ እንደውም ተስፋ አድርገን ነበር ከወጡ በኋላ የሆነ ነገር እንትን ይላሉ ብለን፣ ግን እንደዛ አይደለም። የኛ ህመም ጭራሽ አልታያቸውም። ግን እሺ ተረጋጊና አሁን ከትንሽ አንቺ መለስ እስኪልሽ ራሄል ጋር እናውራ። ይገባኛል ያለሽበት ሁኔታ በጣም ስሜታዊ ነው። አንቺ እንደውም የ2 መኪኖች ገንዘብ ነው የተበላሽው። ከዛ ህይወት ወጥተሽ የራስሽ ቤት የነበረሽ ልጅ፣ የራስሽ ገቢ የነበረሽ ልጅ፣ እንግዲህ ልጆችሽን ደግሞ ጠላ ሽጦስ ለማሳደግ ደረጃ ደርሰሻልና ስሜቱ ይገባኛል። እሺ ራስሽን አረጋጊና እንቀጥላለን። እሺ ራሄል ከአንቺ ጋር እናውራ። መልካም እንግዲህ በጣም የሚያሳዝን ነገር ነው። ያው ያንቺም የህመምሽ ሁኔታ እንግዲህ ይቻላል አድርገሽ ነው ቅድም የነበረው ሁኔታ ይቻለውና በጣም ሁለታችሁም ያላችሁበት ሁኔታ በጣም ያሳዝናል። ያስቀደምኩትም ለዛ ነው ከሌሎቹ በተለየ እናንተ ቀደም ያልኩበት ሁኔታ በጣም ስሜት የሚነካበት ሁኔታ ስላለ ነው እና ተመልካቾቻችን ይረዱት ብለን ነው። እንግዲህ በሚዲያ ላይ ከሰሞኑ ከ2 ወር ቆይታ በኋላ ላይ በቁጥጥር ስር የነበሩት አርቲስቶችና ታዋቂ ግለሰቦች ምላሽ ሰጥተዋል። እኛ ውላችን ከፊንቴክ ኢንቨስትመንት ጋር ነው። ሰዎቹ ደግሞ ተበዳዮች ደግሞ ገንዘብ የከፈሉት ለፊንቴክ ኢንቨስትመንት ነው። እኛ ለፊንቴክ ኢንቨስትመንት ማስታወቂያ ነው የምንሰራው እንጂ የነዚህ ሰዎች ብር ይመለስ የታረጋችሁት ብሎ የመጠየቅ መብትም ስልጣኑም የለንም። በእርግጥ ማስታወቂያዎችን የህዝብ ግብት ስሜት ሲመጣ ማስታወቂያዎችን ሁላ ዋጋ 950 ሺህ ብር ምናምን ይሄ 3 ወር የሚለው ሁላ እንዲቆም እስከ ማስደረግ ደረጃ ደርሰናል። እኛ ማድረግ የምንችለውን በአቅማችን አድርገናል ብለው ተናግረዋልና በእርግጥም እንግዲህ አሁን ይሄ ነገር እስኪፈጠር ድረስ እነዚህን አርቲስቶች በሙያቸው የምንወዳቸው የምናከብራቸው የምናደንቃቸው እኔ ከአንድ 2 ከሚሆኑት በስተቀር ብዙዎቹን በስራ አጋጣሚ የማውቃቸዋለሁ። ከዚህ በፊት ስማቸውን በሌላ ነገር ተነስቶ የማያውቅ በጣም ስርዓት ያላቸውና ጨዋ አርቲስቶች ህዝብም የሚያምናቸው ስለነበሩ ያንንም ተከትሎ ነው ሰውም የመጣውና እንዳላችሁት የእናንተ ስሜት በተወሰነ ደረጃ አጋራለሁና እስቲ እንግዲህ ይሄ ነገር ተፈጠረ፣ ገንዘባችሁን ተበላችሁ፣ ሁለታችሁም ያላችሁበት ሁኔታ በጣም የሚያሳዝን ሁኔታ ነው። ግን ደግሞ እነሱ በዚህ ኢንተርቪው ላይ እንደ መከላከያ ሲያቀርቡ የነበረው መኪኖች ከአንድም 2 3 ዙር 4 ዙር በከፍተኛ ሁኔታ በክብር ሲሰጥ አይተናል። ያ ማስታወቂያውን እንድንሰራ ወይም ደግሞ የድርጅቱ አምባሳደር እንድንሆን ገፍቶናል፣ እንድናምነው አድርጎናል ድርጅቱን። ከዚህም ባሻገር ደግሞ ምናልባትም ደግሞ መኪኖች አልተሰጡም፣ ተሰጥተዋል የተባለውም በጣም ለቅርብ ዘመዶችና በጥቅማጥቅም አፍ ለማዘጋት የተወሰኑ ግሩፖችን ነው የሚለው የአንዳንድ አክቲቪስቶችና የሚዲያ ሰዎች እኛ ላይ ሲያቀርቡት የነበረው ነገር ተራ ወሬና በሬ ወለደ ነው። በትክክል ይሄ ዘመድ ምናምን የሚሉ ትታችሁት ሰዎች ተመዝጋቢዎች በትክክል መኪናቸውን አግኝተዋል ይላሉ። ይሄ በትክክል እናንተ የምታውቁት በቅደም ተከተላችሁ የተመዘገቡ ሰዎች መኪና አግኝተዋል። ምናልባትም 23ኛ ተራ ቁጥር ያለች ተመዝጋቢ መኪና እንዳልደረሳትና ከሷ በኋላ የትየነል ያሉ ሰዎች መኪና እንዳገኙ አይተናል። እና ይሄ ነገር እርስ በርሱ አይጋጭም ወይ? በዝምድና ተሰጠ የሚባለውን ነገር እነሱ አልተሰጠም ደግሞ የሚሉትን አምባሳደሮቹ ሲከራከሩለት የነበረውን ነገር 4 ዙር በአግባቡ ተሰጥቷል የሚለውን እርስ በርስ አይጋጭም ወይ? እስቲ ንገሪኝ የምታውቂው ታሪክ። እኔ የማውቀው በትክክል እንዳልተሰጠ ነው። ለምን አሉ ከኛ ግሩፕ ላይ አሉ
ቁጥራቸው ያያው ነበር የቴሌግራም ግሩፓችሁ ላይ ቅርብ ሆኖ አላገኙም ቅርብ ቁጥር ሆኖ ያላገኙ 100 ምናምን የሆነ 126 23 ቁጥር ይሆነች አሉ እነሱ አላገኙም እኔ እንኳን 1-3 ሰው ያናገርኳቸው አሉ በይበልጥ ኮሚቴዎቻችን አሉን ጠንካራ ኮሚቴዎች እነሱ በደንብ ያውቃሉ ለማን እንዳልደረሰ ስለተመዘገበ በጣም ያውቃሉ እነሱ ያው እነሱም ማናገርም ፍትሃዊ ትክክለኛ አሰራር ነው ብለሽ ታምኛለሽ ፍትሃዊ አሰራር አልተሰራም አሁን ራሱ በህግ ምርመራ እየተደረገ ነው ይመጣሉ ያው ምርመራ በህግ አካሎች በመርመራ በፌደራል ፖሊስ እየተመረመረ ነው ግን ያው ትልቁ ነገር አርቲስቶቹ በፍርድ ቤትም ስናገኛቸው እኛን የማቅረብ የማነጋገር ፍላጎት የላቸው እስቲ እንደው ስለሱ ነገር ንገሪኝ አሁን ለምሳሌ በፍርድ ቤቶች አጋጣሚዎች እኛም የተለያዩ ነገሮችን ተመልክተናል አግኝተዋቸዋል በአካል አግኝተውናል ምን አሉሽ ላንቺ ያሉ እንደው ካንቺ ጋር ተገናኝቶ አንቺ ስታናግራቸው የሰጡሽ ምላሽ ማን ምን አለሽ ይሄን ነገር ብንሰማ ደስ ይላል አሁን ምንድነው በርግጥ ዳንኤል ለምን ብራችንን አስበላችሁን አምነናችሁ እናንተ እየወደድናችሁ እንዴት እንደዚህ ታረጉናላችሁ አልናቸው ለምን እምነታችን ሁሉ ዳንኤልን አያውቁትም ብለን ስራውን አያውቁትም ብለን አናምን ማንንም ሰው ያውቃል ሌላው ሰው ባያውቅ እነ ሰራዊት ፍቅሬ ዳንኤልን በየምሽቱ በየግብዣው በየቦታው የሚያገኙት ሰው ነው ሌላው ደግሞ በሄሎ ታክሲ ላይ ራሱ የሰራውን ስራ ያውቁታል እስካሁን ድረስ ያላገኙ ናቸው አይደል እንዴ ስንት የሚያለቅስ ሰው አለ ላዳውን ሸጦ አስበትኖ ያላገኘ ሄሎ ታክሲ ነው እሱ ነው ድርጅቱ ያመጣው አይደለ ዳንኤልን አያውቁትም ብሎ ማሰብ ጥሩ ስራ የሰራውን ስራ ደግሞ እኛ ያየነው ነገር የለም ሰራ የተባለውን ነገር ያቀረቡት ነገር የተሰራ ነገር እኛ የምናውቀው ነገር የለም እኛ ዳንኤልን የሚያውቁት እነሱ ናቸው ፊንቴክን ያቋቋመው ዳንኤል ነው አይደል እንዴ እኛ ዳንኤልን ያመጣቸው እነሱ ከዛ በፊት ሄሎ ታክሲ ስለነበረ ያውቁታል ሄሎ ታክሲ ላይ ደግሞ ሰርተዋልም እንጂ እዛም ላይ ሰርተዋል እስከሚታሰርበት ድረስ መሀል ላይ አቋርጠናል ተጣልተናል እኛንም አስቀይሞናል አይደለም የሚሉት ግን እስከ ገና ኤግዚቢሽን ድረስ ይግረም እየሰራ ነበር ይገረም እሱ ጋር አልተላቀቁም እኛ እያወቁ ነው ይሄን ነገር ያደረጉት ችሎት ላይ ስታገኛችሁ ማንን እናገርሽ እስቲ ምን አለሽ ዳንኤል ነው ያው ዳንኤል እሱ እንኳን ይሻላል ትንሽ ይቅርታ እኛ ባለማወቅ ነው ይቅርታ ብሏል ግን ሌሎቹ ትናንትና ግን አልደገሙትም ይሄንን በአካል በግል እንደዛ አሉሽ እግረኛው ላይ ግን ጥፋተኛ እንዳልሆኑ ነው እያወሩ ያሉት እየተናገሩ ያሉት እኛ ደግሞ ሁለተኛ በደል ነው የሆነብን በእውነት ህመም የተሰማኝ በጣም የዛን ቀን ነው ችሎት ስታገኛቸው ያመኑትን ክደውናል ነው ኢንተርቪው የተደረገላቸው እግረኛው ላይ እንደ ጥፋተኛ እንዳልሆኑ እንደማይመለከታቸው የኛ ጉዳት እንደማይመለከታቸው ነው የተናገሩት እኛ ግን ሙሉ በሙሉ እነሱ ላይ ነው እኛ ጥፋተኛ ብለን ባንደፈድፍባቸው አሉበት እነሱን አምነን እስከገባን ድረስ ከዚህ ሰውዬ ጋር ሸምግሉን ትቀራረባላችሁ እኛ ብራችንን ይመልስልን ከነሱ መታሰር ጋር ምንም ጥቅም የለንም እኛ እውነት ነው እኛ ንብረት እየሸጥን ሰው ሀገር አረብ ሀገር ለፍተን ያመጣነው ንብረት ነው እየሸጥኩ ይታከምኩት ስለዚህ እንዴት ቀና ብሎ አያዩንም ሄኖክ እኮ ምንም አያውቅንም አይደለ ምንም ባልገባበት ነው እየሄደ የሚበላና የሚጠጣ የሚረዳው ያለው እሷን እንኳን ጎብኝቷታል እና ያ ነገር በጣም አሳዝኖናልኛ ሌላ ነገር ባይናገሩ ጥሩ ነው ግን ዝቅ ብለው እኛም ቢያዩ ምን ብንነጋገርና ብንቀራረብ ጥሩ ነው የሚታገዘውን ማገዝ ኩላሊት የታመመውን በግፊት የሞተ ልጆች ጥሎ የሞተ አለ እየተረዳች እርዳታ እየተጠየቀላት ነው አሁን በዚህ ነገር ብስጭት ነው ታማሚ ነው በብስጭት ነው ታማሚ ዲያሊሲስ የሚያደርግም አለ ዲያሊሲስ የሚያደርግ አለ ግን
እንግዲህ የተረጋገጠ ወሬ እንኳን የለኝም ሞቷል ነው የሚባለው። ያው ሚዲያውን አይተው ሁሉም የተቸገሩ እንደኛ እየመጡ አንተ ጋር ቅሬታቸውን እንዲያቀርቡ እኛም ግሩፕ ላይ እናስቀምጣለን ቅሬታቸውን እንዲያቀርቡ ነው የምለው። ቤቲ ወደ አንቺ ልመለስ። እንግዲህ ይሄ ሁሉ ነገር ሆነ ወደ ችሎት ጉዳዩ እንግዲህ እነዚህ ሰዎች የፊንቴክ ኢንቨስትመንት ግሩፕ ባለቤቶችና ምናልባትም ደግሞ ያው ፌደራል ፖሊስ እና ፍትህ ሚኒስቴር ጉዳዩን ይዞታል። አሁን በዋስትና የወጡት የፊንቴክ አምባሳደሮች፣ ታዋቂ ግለሰቦች፣ የማስታወቂያ ድርጅት ሰራተኞችና አርቲስቶች በህግ ጥላ ስር ሆነው ፍርድ ቤት ቀረቡ። ፍርድ ቤት ችሎት ሄደሽ ተከታትለሻል? የማግኘትስ ሁኔታ ተሻል? አምኛቸው ገባው ያልሻቸውን አርቲስቶች ወይም ደግሞ የምትወጃቸው ልክ እኛ የምንወዳቸው የምናከብራቸው የምናደንቃቸው ናቸው አሁንም በስራቸውና እነሱን ሰዎች እዛ ጋር ስታገኝ እንደዚህ ሆኖ ነበረ ለምን ችግሩን አልፈታችሁልንም ብለሽ የመጠየቅ እድሉ አግኝተሻል? እኔ በግዴ ብዙ ሮጫለሁ። ምክንያቱም የኔ ደግሞ ጉዳት ከፍ ያለ ስለሆነ ሙሉ ንብረቴን ስለሰጠሁኝ እነሱ ከመታሰራቸውን በፊት ሮጫለሁ። ምክንያቱም ይሄ ነገር እየባሰ ከመሄዱ በፊት እኔ ልጆቼ ጎዳና ይዤ ከመውጣቴ በፊት አላምኑኝም ሁሉ ብዬ እንደ ሽምግልና ጠይቄያለሁ። ሰለሞንን ጠይቄያለሁ። ይገረምን አግኝቼው እዚህ እሳት አደጋው ጋር ከፍርድ ቤት እየመጣኝ ማዕከላዊ ደርሼ እየመጣሁ ዳንኤልን አግኝቼው እየመጣሁ አገኘሁት። ስልክ አታነሱም፣ የሰለሞንን ስልክ ስጠኝ እንደዙኝ ያለው ብዬ አልቅሼ ለመንኩት። ደውልሻለሁ ብሎ ሹልክ ነው ያለው። ሰለሞን ደወልኩለት እዛው ቆሜ እያለቀስኩኝ ብሎ ከንፈሩን መጠጠልኝና ደውላለሁ ብሎ ዘጋ። ይሄ ማለት የኛ ህመም አልታያቸውም ነው እንደኔ የምረዳው ማለት ነው። እኔ ግን ስገባ በእንደዛ ልክ አይደለም የገባሁትኝ። እኔ ሰለሞን አሁን እኮ ሰለሞን አይበልና እንኳን በእንደዚህ እሱ ባመጣው ነገር ማለት እሱ በሰራው ማስታወቂያ ምን በመግባት አይደለም ሌላ ችግር ቢደርስብኝ ሰለሞን እንዲቸገረኝ ብዬ ስልኩ ላይ ብደውል ከአንዳንድ የሚልክልኝ ነው የሚመስለኝ። የዋህነት ሊሆን ይችላል አላውቅም። የምወደው አርቲስት ነው በጣም የማደንቀው ማለት ነው። ልጆቼ ሁሉም አየ እንዳታለቅሽ ነው የሚሉኝ እሱ በሆነ ፕሮግራም ሲቀርብ ማለት ነው። እና እንደዛ ማስበው ሰው ነው። ይሄንን ነገር እንደዚህ ከምንም ከጉዳት በላይ ጉዳት በጉዳት እየተደራረበ የነሱ ምላሽ ራሱ ተስፋ እንድትቆርጥ ያደርጋል። እኔ ሰለሞን ካናገርኩ በኋላ ነው በቃ መኖር ያልፈለኩኝ። ምክንያቱም እንዴት ብለህ ትኖራለህ? እንዴት ልጅ ታሳድጋለህ? ዙሪያው ገደል ይሆንብሃል። እና ለማናገር የሞከርኩ መጀመሪያውኑ ነው ገና ሳይታሰሩ ማለት ነው። ካሊድም ጋር የመጣው ገና ሳይታሰር ምን ስትያቸው ራስን ነፃ የማውጣት ነገር እንጂ የተቸገረ የታለ በእኛ ምክንያት እዚህ ነገር ውስጥ ገብቶ የታመመ የታለ ብለው የመጠየቅ ፍላጎት የላቸውም። ቢሆን ኖሮ መጀመሪያ ከመታሰራቸው በፊት ማድረግ ይችሉ ነበር። ማንም አይከለክላቸውም ፍላጎቱ ቢኖራቸው ማለት ነው። ከገቡ በኋላ ግን ችሎት ላይ ማግኘት አትችልም፣ ማናገር አትችልም። ግን ችሎቱን አንድም ችሎት አምልጦኝ አያውቅም። ሁሉንም አይቻለሁ፣ ከፊት ሆኜ ተሰልፌ አይቻለሁ። ምን ታዘብሽ እስቲ? አሁን እንግዲህ ችሎት ላይ ካየሽ አሁን ትናንትና እንግዲህ እነሱ ያነሷቸው ነገሮች አሉ። ምናልባት ነገሮችን ባላንስ ማድረግ ስለሚያስፈልግ እነሱም እንግዲህ እዛ ጋር ሲናገሩ ለሚቀርባቸው ወቀሳ ለሚቀርባቸው ትችት ብዙ ነገር አጣጥለውና በበሬ ወለደ ብዙ ነገር ተብሏል ሲሉ ተከራክረዋልና ለረጅም ዓመት ስናገለግል የኖሩን ህዝብ እንግዲህ ቃል በቃል ነገር ለረጅም ዓመት ስናገለግል የኖሩን ህዝብ ለመኪናና ለቆርቆሮ ስንል ማታለልና ማጭበርበር ውስጥ አልገባንም ብለው እንግዲህ የነሱን አቋምም ሲናገሩ ሰምተናል። አሁን ትናንትና በሚዲያ ላይ የሰማነውን ነገር በችሎት ሲናገሩት ነበር። ሐሳባቸውን ተቀበያለሽ? እኛ ለማጭበርበራቸው አልፈለግንም ነው እያሉ ያሉት። ኖ አይደለም፣ እኔ የሚጣረስ ነገር ነው ያየው። ምክንያቱም ከፊት ቁጭ ብዬ ችሎቱን ተከታትያለሁ። ችሎቱ ላይ ሁሉም እያለቀሱ፣ ሰለሞንም እያለቀሰ፣ ካሊድም እያለቀሰ፣ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል እኛም ተጭበርብረናል አምነዋል። ለዳኛው እንግዲህ የማይካር ነገር ነው አይደለ? እዛ ላይ ተጭበርብረናል እኛም ተታለን ነው። እኔ እንደውም ጭራሽ ደረቅ ቼክ ፈርሞልኝ ስቲል ነው ብሩን አልወሰርኩም ነው ሲል የነበረው ሰራዊት ፍቅሬ ማለት ነው። ከተታለሉ ከተጭበረበሩ ወንድም ካሊድም ያለው ነገር አለ። እኔ እንደውም ማስፈራሪያ ዛቻ ደርሶብኝ ነበር አለ። ለኔ መጀመሪያ ጊዜ ብሎኛል። እናንተ ስትከታተሉ እንደዚህ አይነት ነገር ከደረሰባችሁ ለምንድነው ቀድማችሁ ጥቆማ ያልሰጣችሁት ሁሉ ብሏችኋል ዳኛው። ለምንድነው ቅድሚያ ጥቆማ ያልሰጣችሁት? እሺ በዛ ሂደት ላይ ያለ እንደሚያታልል ካወቃችሁ የሆነ ጭላንጭል ካያችሁ ህዝቡ እንደሚበላ ካወቃችሁ ለምንድነው ቅድሚያ ጥቆማ ያልሰጣችሁ? ምን ምላሽ ሰጡ ነው? እኛማ ከዛሬ ነገ ይሻላል የሆነ ነገር ይመጣል እያልን ነው። አጥጋቢ አይደለም። ገብቷል። እንደውም ጭራሽ እኔ በጣም ዲፕሊ ገብቼ በማይመለከተኝ ሁሉ ስጠይቅ አንተ አይመለከትህም፣ የእርዳታ ድርጅት ነህ፣ እርዱ ይብልሃል፣ እርዳታህን ተሰጥተሃል ብሎ ሁሉን የመለሰልኝ አለ ካሊድ።
ስለዚህ ያንን ሲልህ አለው ፍርድ ቤቱም እኮ ያንን ሲልህና እንደሚያታልል እንደማያመጣ ስታቅ የሆነ ነገር ጥርጣሬው ሲኖሩ ለምን መታችሁ አልጠቆማችሁም? ጥቆማ ለምን አላካሄዳችሁ? አሁንም እኮ እኛ ተጭበረበርን አይደለ? እነሱ አላወቁም አይደለ? ያንን ፍርድ ቤት የሰጡትን ቃል እዚህ ላይ እግረኛው ሚዲያ ላይም ደግሞ እኛም ተታለን ነው እውነት መስሎን መኪና ሲያመጣ ሲሰጥ አይተን ገባን፣ ማስታወቂያውን ሰራን። ከሆነ መጀመሪያውኑ ገና ስር ውስጥ ሳይገቡ በእኛ ምክንያት የተበተኑ ምን ይሆኑ እስኪ ሰብስበን እናነጋግራቸው አላሉን። ብንደውልም አያነሱም። በስተት እንኳን አያነሱት እንኳን ጆሮአችን ላይ ነው የሚዘጉት ርዕሱን ስናነሳው ማለት ነው። ከዛስ ልክ ከታሰሩ በኋላ ማንሳት ሲጀምሩ ደግሞ ለኔ ያስገብተሻል ወይ ብሩን አለ። አሁን ለምሳሌ ቅሊንጦ ማነው ቲክቶከሩ ማንሱር በኔ አካውንት ነው ወይ ብሩን ያስገባሽው አለ። ግን እኮ ኑ በ950 ቅድሚያ ክፍያ መኪናው ውሰዱ እያልክ በጣም ስትናገር እኔ ነው እሱን እንኳን አላምነውም። ብዙ ጊዜ አላምንም እውነት ለመናገር ማለት ነው። እነ ሰለሞን ነው ይገረምን አየሁኝና ገባሁ። ይሄ ደግሞ ኃላፊነት አለባችሁ ኑ ቶሎ እመኑን ነው አይደል? እየነገርናችሁ ነው በ950 ሺህ ብር መኪና አለ ኑ ብለው ጠሩ። እኛም የምንወዳቸው የምናደንቃቸው ህዝብ የሚያምናቸው አርቲስቶች ናቸው። እሺ ካላችሁማ ለኛ 5 አመት ብድር ሰርተን እንከፍላለን ነው እንደ ድህነታችን የተሻለ አድቫንቴጅ ነው ብለን ነው አይደል ንብረታችንን ያሸጥን። እሺ ብለን እነ ሰለሞን ጠሩን ብለን በጥሪያችን መሰረት ደግሞ ንብረት እኔ መኪናዬን ሸጥኩ ሌላው ቤቱን ሸጠ ካዋጭ ተበደራለ ብዙ ጣጣ ውስጥ ይገባል ብለን ሄድን። ይሄ ነገር በመሃል ደግሞ አልሆን ሲል ደግሞ እኛ ነን ይሄንን ነገር ያመጣ ነው። እኔ እውነት ለመናገር ለመጀመሪያ ጊዜ ነው ማዕከላዊ ያየሁትኝ እንተና ዳንኤል ዮሐንስ ማን ነው ብትለኝ አላውቀውም። ሲሄድ እንኳን ስመዘገብ ውል ስፈራረም ስራ አስኪያጁን ያየው ንግድ ፍቃዱ ሌላ ነው እሱ የሚባል ሰውዬ አላውቀውም። እሱ መሆኑን ባቀው መኪናው እንኳን እየተሰጠ ሲያስተዋውቁ እንኳን በስተት አላየሁት። እንትኑ ድርጅቱ የነሱ እስኪመስል ድረስ እነሱን ያየሁኝ ነኝ። እመቤቴ ምስክሬ ናት። እሱም በስተት አላየሁት። እንደውም ነገሩ እንደዚህ እንትን ካለ በኋላ እንደውም የሆነ ራት ግብዣ ላይ ሲበሉ ምናምን ፖስተውታል እንጂ መጀመሪያ ላይ በስተት አንድ ቦታ ዳንኤል የለም አላየሁት። ባየው እኔ ባላቀው የኔ ወንድም ወይ የኔ ባለቤት ወይ የሆነ ሰው ይሄ እኮ ሄሎ ታክሲ ያጭበረበረ ነው ይሄ እኮ ደቡብ አፍሪካ እንወስዳለን ብሎ ከግርማዬ ጋር ያታለለ ነው ብሎ ሰው ይፈራል፣ ገብቷል፣ ይቆጠባል። እሱ ከጀርባ ነው የተደበቀው። አርቲስቶቹን ታዋቂ የሚወደዱ ህዝብ ሊያምናቸው የሚችል አርቲስት እነማን ናቸው ብሎ ለቅሞ አውጥቶ ፊት ለፊት አሰለፈ፣ ተናገሩ። እኛም ማምነን ገባን። አለቀ። ይሄ እኮ ምንም ሪያሊቲ እኮ ነው፣ ምንም እንትን የለውም እኮ እንጂ እሱም እኮ ብሏል እኮ እኔን ታውቂኛለሽ ያለኝ አቶ ዳንኤል ራሱ ኮማንደር ኤፍሬም ማዕከላዊ አገናኝቶኝ አንዱ መኪና መልስላት ብሎ ቁጭ አርጎ አገናኘኝ። ከዛ ሲለው እሺ አለና በኋላ ብቻዬን ስቀር እኔን ታውቂኛለሽ ወይ ለኔ ብሩን ሰጥተሽኛል ያለ ድርጅቱ ይሷል እንዴ ያው እሱ ከጀርባ ስለሆነ ከዛ አርቲስቶቹም እኛን ለኔ ያስገብተሻል ያሉ። ታዲያ ማንን እንጠይቅ? ለምን ጠሩን? ለምን ጋበዙን? ለምን ደሃው ንብረቱን ሽጦ አሟጦ ለምን የልጆቹ ማሳደግ ያሰጠ? አይመለከታቸው ይሄ ጉዳይ። እሺ እንደው ማስታወቂያውን እንርሰው። እንደ ህዝብ ልጅነታቸው እንዲህ ተቸገሩ በእንደዚህ ኬዝ እንደዚህ ሆኑ ቢባሉ እንደ ህዝብ ልጅነታቸው መጠየቅ አለባቸው የለባቸው? ምንድነው ጉዳታችሁ? ምንም ባያደርጉ ምንድነው ህመማችሁ? አይዟችሁ ማለት አለባቸው የለባቸው? አሁን እኮ የክብር ጉዳይ በለጠና ለነሱ ክብር ነው የተጨነቁ እንጂ እኛን እንኳን አይደለም እነሱ የት ናችሁ ሊሉ እኛ እንኳን እባካችሁ አማልዱን እንኳን ብለን በፈቃደኝነት የሚያናግረን የለም፣ ማንም የለም። ስለዚህ ያደረጉትም ሲጀመር እሱን ሳያውቁት ቀርተው አይደለም፣ ያውቁታል። ከኛ በላይ ሚዲያ ላይ የሚውሉ ሰዎች ናቸው። ማን ምን እንደሚሰራ በደንብ ጠንቅቀው ያውቃሉ። ከኔ የተሻለ እውቀቱ አላቸው። እኔ ደግሞ ልጆቼን ማሳደግ እዛው ሰፈር የተፈተፍ የሚል ሰው ነኝ እንጂ ሚዲያ ላይ ብዙ ጊዜ እንትን የሚል ሰው አይደለም። ያውቁታል፣ ህሊናቸው ያውቀዋል። እና አንዳንዴ እውነት የሚባል እውነት እኮ ይሄ መሬት ላይ የወረደ እውነት እንጂ ባፍ የምትተርከው እውነት አይደለም። እውነትን የማውቀው እውነት ሰለሞን ደግ ልብ ካለው ሰለሞን እንዲህ ነው ከተባለ ደግ ልብነቱን መሬት ላይ ወርዶ ነው ማየት ያለብን እንጂ እውነት ይፈርዳል። እውነትማ ፈርዶ ይሄውኛ እየተንፋቀቅን ነው። በዚህ እድሜ እኔ ጠላ እየሸጥኩ ልጅ እያሳደግኩኝ ነው አይደል? የት ነሽ ብሎ ጠይቆኛል፣ አልጠየቀኝ። መጠየቁንም እኛ ስንደውል እንኳን በአግባቡ መልስ መስጠት አይፈልጉም። በቃ እነሱ ክብራቸውን የበለጠባቸው እኔ በሰጠሁት 2 ሚሊዮን እሷ በሰጠችው ሌላው በከፈለው ነው አይደለ? የድርጅቱ ባለቤት እኮ መኪና ገዝቶ የሰጠው አይደለ? እኛ ተቀምተን እኛ ዳቦ መግዣ ለልጆቻችን አተን
እነሱ ደግሞ ከኛ በተነጠቀ ብር መኪና ያዙ። የኛ ለመጣም እነሱ ግን ሁሉም ባለ መኪና ናቸው። እንዴት ይልናው እንዴት ይቀበልታል? እንዴት ካንሰር በሽተኛ ሆና እሷ መታከሚያ ታቃየ ሸጠች እንዴት አይምሮ እንዴት ይተኛል? እንደዛ ስለውም ነበር እኔ ሳቀው እኔ እንግዲህ አርቲስት በየሳቀው አሁን እንግዲህ እነሱ የሚያቀርቧቸው የራሳቸው እነሱ የኛ እውነት ብለው የሚያቀርቡት የራሳቸው ምክንያት አለ። ሚዲያው ላይ እንዳያችሁት እንግዲህ አሁን ትልቁ ነጥብ ምንድነው በህብረተሰቡም ዘንድ እያከራከረ ያለው እናንተም ጋር ተበዳዮችም ወደዚህ የመጣችሁበት ዋናው ምክንያት ምንድነው? እነዚህ አርቲስቶች አልተጸጸቱም። ህዝብን ካሉ ህዝብን ይቅርታም አልጠየቁም፣ ተበዳይንም አልጠየቁም ነው። እሺ እሱ እንዳለ ሆኖ እነሱኛ ጥፋተኛ አይደለም ካሉ እናንተ ከነሱ የምትፈልጉት ምንድነው? እስቲ ግልጽ አድርጋችሁ በዚህ አጋጣሚ እንድትነግሩኝ ፈልጌ ነው። መጀመሪያ ነው የፈለኩት እነሱን የፈለኩት ከባለቤቱ የድርጅት ባለቤት ነኝ ከሚለው ብሬን እንዲያሰጡኝ ነው። መኪና እንዲያሸማግሉ ነው። ከነሱ ልመና አልሄድንም። ሲቀጥል ደግሞ ነገሮች እየባሱ ሲሄዱ ደግሞ የባሰበትን ችግርተኛ ቢጠይቁ ምን ችግር አለው? እንደ ግለሰብ እንደ አንድ አርቲስት እንደ አንድ ሀገር እንደሚወደው አርቲስት ቢጠይቁ ምን ችግር አለው? ሁለተኛ ነገር ደግሞ እዚህ ጋር እኛ በእነሱ ምክንያት ተጭበርበረን ቤታችን ተበትኖ ሁሉ ነገራችን ድብልቅልቅ ብሎ ታንድ ቤተሰብ እኮ 6 እና 7 ቤተሰብ ነው የሚበተነው። እኔ ቤት ገባ ማለት 6 እና 7 ቤተሰብ ነው የሚበተነው፣ አይምሮ የሚናጋው። ስለዚህ ይሄን ህመም ተረድተው ወጥተው እንኳን እኛም ልክ ፍርድ ቤት ቃል እንደሰጡት ሁሉ እኛም ተታለናል እንዳሉት ሁሉ ወጥተው እግረኛው ሚዲያ ላይ የራሳቸውን ክብር መጠበቅ ሳይሆን ያችን ነገር ደግመው እኛም ተታለናል ሰራዊት ፍቅሬ ብር አልወሰደም እኛም እንዲህ ብለን ጠይቀን እንዲህ አርጎን አታሎናል ብለው እንደተናገሩት እዛ ማምነው ቢያንስ የምንችለውን እናድርግ ማለት ነበረባቸው። ሌላ ከነሱ ከኪሳቸው የጠየቃቸው የለም። የሚችሉትን ግን ማድረግ በጣም ብዙ ማድረግ የሚችሉት ነገር ነበር። ማድረግ ይችሉ ነበር። ስላልፈለጉ ነው። አልፈለጉም፣ ፈቃደኛ አይደሉም። ደግሞ አምኖ መቀበልም አልፈለጉም። ጥፋተኝነታቸውን ክብራቸውን ያስበለጡ ከኛ ህመምና ቁስል ክብር በለጠባቸው። እውነት ማለት ደግሞ ክብርህን ጥለህ ነው። ማገልገል ማለት ደግሞ ክብርህን ጥለህ ዝቅ ብለህ ነው እንጂ የምታወራውና መሬት ላይ የወረደው ነገር ተለያይቶ ክብር የሚባል ነገር የለም። እኔ ሰለሞን ለምሳሌ ይሄ ነገር ተፈጠረ በጣም ወደው ነው አልኩ አርቲስቱ ይሄ ነገር ፋውል ሲያደርግ አይ እኔ በጉልበቴ አገልግያለሁ ለድርጅቱ ማስታወቂያ ሰርቻለሁ እኔ ደግሞ እንደዚህ አይነት መኪና ተሰጥቶኛል የእውነት ነው የምላችሁ እኔም እንደዚህ ያደርጋል ብዬ አላሰብኩምና ይሄ መኪና ተሽጦ ካንሰር ኬዝ ላለባት ሌላም ሁለት መኪና ወስዳ ልጆቿን ማሳደግ ላቃታት ይሰጥ ብሎ ይሄ ፕሮሰስ ይሄ ክስ ምን ከመመስረቱ በፊት ቢሰጥ ሰለሞን ላይ እኛ ጥላቻ ይኖረናል ማለት ይችል ነበር። የእውነት ከሆነ መሬት ላይ የወረደ ሀቅ ከሆነና እውነት ለተበዳይ ከተቆረቆረ መኪናውንም ሽጦ መስጠት ይችል ነበር። የራሱን ሀቁን ወስዶ የተረፈው ብር ግን ለታመመችው ለካንሰር በሽተኛው ይሁን ለባሰበት ይሁን ብሎ መስጠት ይችል ነበር። ሰለሞን ማልቀስ ብቻ አይደለም ማልቀስ ከውስጥ ሲሆን ነው። ይሄ ከላይ ለማስመሰል ማልቀስ አይደለም። ከውስጡ ሰለሞን ደግ ከሆነ ግን ይሄን ያደርጋል ብዬ ጠብቄ ነበር። እውነቱን ልንገር ሰለሞን በመናምነው ልክ ከተገኘ ከድርጅቱ ያገኘውት ንብረት እነሱ ጥሬ ንብረታቸውን ሰጥተው ካስረው ትዳራቸው ተበትኖ አይደለ እኔ ደግሞ ቢያንስ በጉልበቴ በእውቀቴ ሰርቼ ያመጣውት ብር ነው። ስለዚህ እነሱ ጥሬ ብር የሰጡት አለምንም ነገር የከሰሩት ይበልጣሉ ብሎ መኪናውን ሽጦ ለባሰበት ቢሰጥ ነው ማንም አይጠይቀውም ነበር። ማንም አይጠይቀው። እንግዲህ መሬት ላይ የወረዳ ዘኔታና ማልቀስ ምለው ይሄንን ነው እንጂ ሚዲያ ላይ ቀርበው ሁሉ ጊዜ ዝም ብለ መሬት ያልወረደ ስራ ብታደርግ ለኔ ትርጉም የለው እኔ ያዝናለሁ ብለ ምንም ትርጉም የለው። ካዘነ ካንጀቱ ከተጸጸተ ይሄ ማድረግ ነበረበት። ለኔ ያድርግ ለሷ እውነት ህክምናዋን ሸፍኖ እንዲህ ነው ብሎ የሆነ ነገር ቢያደርግ እስከቻለ ድረስ ማለት ነው እሱን እዚህ ነገር ውስጥ ማንገባም ልንቀየመውም አንችልም። በቃ በስተት አደረኩት እኔም አላወኩኝም ሰው ነኝ ተሳሳትኩኝ ገባው ትክክለኛ መስሎኝ እንደናንተ ተሸወድኩኝ ብሎ ከፊንቴክ ያገኛት ንብረት ከፊንቴክ ያገኛት እነሱ ካሁን ትክክል ነው እያሰራን ያለ ነው። እኛ ህግና ማስታወቂያው ስርዓቱ የማስታወቂያው ህግና ደንብ የሚፈቅደው ሁኔታ በአግባቡ እየሰራ ነው ትክክል ነን ብሎ ነው የሚናገሩትና የሚጸጽታቸውም የሚቆጫቸውም ነገር እንደሌለ የእናንተ በደል ተበዳዮች አሉ። አዎ እናውቃለን እናምናለን። ግን ስተቱ የኛ አይደለም። ገንዘቡን ለኛ አልከፈሉም ድርጅቱ ነው ያንን በደል የፈጸመው ነው የሚሉትና ያንን በሚሉበት ሐሳቢ ሁኔታ ላይ እንዲህ ማለት ይቻላል። ምናልባት እንግዲህ እነሱ እንግዲህ አንድም ብዙም እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ እነሱ ቪዲዮ ከተለቀቀ በኋላ አነጋጋሪ የሆነው በህግ የተያዘ ጉዳይ ምናልባትም ደግሞ ከፌደራል ፖሊስም ወጥቶ ወደ ፍትህ ሚኒስቴር ወደ አቃቤ ህግ የሄደ ጉዳይና በህግ የተያዘ ጉዳይ ላይ
ማንኛውም ሰው በነፃነት ሀሳቡን መግለጽ ይችላል። በእርግጥ የህዝብን አመለካከት እነሱ ላይ የቀረቡበትን ትችቶችና ነቀፌታዎች ወይም ደግሞ መጥፎ ነገሮችን የህዝብን አመለካከት አንድ መቀየሪያው በፍርድ ቤት ነፃ መባል ነውና ያ እስኪደርስ ድረስ ሀሳባቸውን መግለጽ ይችላሉ። ግን ደግሞ ማስረጃ ቆጥረው የተከሰሱትን ክስ ዘርዝረው መከራከር አይችሉም። አሁን ህዝቡን እያወዛገበ ያለው ያንን እያደረጉ ነው። ራሳቸውን ነፃ ለማድረግ እየተሟገቱ ነው በሚባልበት ሁኔታ ላይ እነሱ ደግሞ በአንድም በኩል ደግሞ እኛ ያጠፋነው ጥፋት የለም እያሉ ነውና የእናንተ ደግሞ ሀሳብ ደግሞ ተበድለናል፣ አጥፊዎቹ እናንተና እያላችሁ ነው። እንዴት ነው ማስታረቅ የሚቻለው? እኔ ሀሳቤ እንግዲህ አላጠፋንም ካሉስ ትክክል ነን ካሉስ ህዝብ ይፍረድ ነው ወይስ ምንድነው? እኛ ምን እንላለን መሰለህ እንግዲህ አንተ ና ቶሎ ና ቤት እና የቤት ቡና ጠጭ ብለህ ከጋበዝከኝ በኋላ ውጪ ማለት አትችልም። ኑ በ950 ሺህ ብር መኪና አለ፣ ቅድሚያ ክፍያ ሙሉ ሳይሆን ቅድሚያ ክፍያ አለ፣ ተጠቀሙ ነው፣ እድሉን ተጠቀሙ፣ ለወገን ይጠቅማል ብሎ ነው የገባበትና እኛ ጥሪውን አክብረን ሄደን ገብተናል። ይሄንን መካድ አይችልም። ገብቷል? ያም ሲዘል ደግሞ ከዛም ካለፈ ደግሞ ይሄ ነገር ሲፈጠርም ደግሞ እኔ ማስታወቂያውን ብሰራውም የተበደለ ህዝብ አለ ብሎ ይሄ እውነታውን ሳይሆን መናገር የፈለጉ እነሱ ማስተባበያ ነው የፈለጉት። አሁን ጥፋተኛ እንዳልሆኑ ማስተባበያ ነው የፈለጉት። ያንን ነገር ከመስራታቸው በፊት ይልቅስ ከወጡ በኋላ የታሉ የተበደሉ ምንድነው የደረሰባቸው፣ ስንት ሰው ናቸው፣ ስንት ሰው ሪፈንድ ወሰደ፣ ስንት መኪና ወሰደ ብለው እንትኑን አጣርተው ማድረግ የሚችሉትን ቀድመው ለተጎዳው ማድረግ የሚችሉበት ቦታ ላይ እያሉ ራሳቸውን ነፃ ማውጣት ነው የፈለጉ። እኛ ደግሞ ሲወጡ እንደውም በተሻለ መንገድ ምንድነው ያሰብነው፣ እንደውም የሆነ ባለፈው የነበረ ችሎት ላይ እኔ አጋጣሚ ሰው ሞቷል ተገኘው ተቀራርበን እንነጋገር አይነት ነገር ነበር። ጎፈንድሚም ሰብስበን የሆነ የተቸገረ ሰው እንረዳለን አይነት ነገር ነበር። ጥሩ ነበር። እኛም እሱን ጠብቀን ነበር። እውነት ለመናገር በጣም ኦቨር ደግሞ ይሄ ነገር በጣም የጎዳኝ እንደ አዲስ ህመም የተነሳና ቁስሌ የተቀሰቀሰው ቁስሌ ላይ ጨው የነሰነሱብኝ ምንድነው ያንን ነገር ደውለው ነገሩኝ። እኔ አጋጣሚ ለቅሶ ላይ ነበርኩና ሲነግሩኝ ደስ ነው ያለኝ። ምክንያቱም ወደ ሰላም ከመጣ ጥሩ ምንፈልገውኛ ችግራችን ይለፍልን ነው። በቃ ቢያንስ ብራችን እናገኝ ነው። ኪሳራው ቀላል አይደለም፣ በምንም ልትገምተው አትችልም። ስለዚህ ጥሩ ነው ብለህ ያንን ነገር እየጠበክ እያለ በባህል ምን መጣ ያ ተገልብጦ እኛ ጥፋተኛ አይደለንም ብለው ራሳቸውን ነፃ ለማውጣትና የክብር ጉዳይ በልጦባቸው ሚዲያ ላይ ወጡ። እንደ አዲስ ሆነ። እንደ አዲስ ሰው መላቀስ ጀመረ። እኛ የጠበቅነው ሌላ ነው። እኛ ያሰብነው እነሱ ሲወጡ የምንጠብቀው ነገር የተባለው ነገር ሌላ ነበር። ደውለው ሁሉ የነገሩኝ አሉ። እንደዚህ ኮሚቴ ነኝ ብሎ የሚያናግራቸው ሰው ነበረ እና እንዲህ እንደ ጎፈንድሚ ምናምን ሊያደርጉ አስበዋል። ተቀራርበን እንገናኝ እንነጋገር ብለዋል ተብሎ ነበረ። ከዛ እነሱ ገልበጥ አደረጉና እኛ ጥፋተኛ አይደለንም፣ እኛ እንዲህ አላደረግንም አሉ። የኛን እንኳን የተጎዳነውን አንድ ሰው ማንሳት አይፈልግም። ለምን? ምንድነው ችግሩ? በእነሱ ሂደን ገብተን አልተጎዳንም ወይ ነው? ምንድነው እኛ ጋር ያለው ስህተት? አንተም ስታየው እኮ የእነሱንም ሰምተሃል የኛንም ሰምተሃል አይደለ? የእነሱና የኛን እኮ ኮምፔር ማድረግ ትችላለህ አንተ ራሱ። እኛንን የተሰቃየ ነው፣ እኛንን የተበደል ነው። እስቲል ነው እነሱ ለክብራቸው ነው የሚጣጣሩት ነው። ለምንድነው የተበደለውን ሰው የሞተውን ሰው የሞተባትን ባሏ የሞተባትን እኮ ሄደን እንጠይቅ እኮ አላሉ? ለምን? እነሱ አይኖሩበት። እሺ እዚህ ማስታወቂያውን እርሳው። እሺ እንደ አርቲስትና እንደ ታዋቂነታቸው ለምንድነው ሄደው ቢጎበኙ ምንድነው ችግሩ? ቢራዱ ምንድነው ችግሩ? እኔ ችግር አለው ብዬ አላምንም። እንዳሉትም ተቀራርበን የምናወራ መስሎን በተስፋ የጠበቅነው ነገር ተገልብጦ እንደዚህ ሲሆን ሌላ ትኩሳት ሆነ፣ ሌላ ህመም ሆነ። ሰው ተስፋ ወደ መቁረጥ በቃ የሚያስበው ሰው ሁሉ ቅይር አለ በአንድ ጊዜ ግሩፕ ላይ። ምክንያቱም እኛን እንደ እንትን የቆጠሩ ወንድ ማንም ከማን ያንስም ምናምን ከነሱ የማይጠበቅ ነገር ሲያወሩ ትሰማለህ። እኔ እንኳን በዚህ ልክ ሆኜ እንኳን ስሜታዊ ሆኜ ተጎድቼ እንኳን ማላነሳውን ነገር ማለት ነው። ሁሉም ወንድ ነው እንዲህ ነው የሚባል ነገር ማለት ነው። ስለዚህ ይሄ ነው ወይ የተጎዳኖች አንቀድምም ወይ ነው? ክብር ነው ወይ መቅደም ያለበት ነው? ከክብርህና ከሰው ልጅ ማን ይቀድማል? እስኪ ንገረኝ። አንድ ሰው ወርቆ ብታገኘው ሊሞት እያጣጣረ ብታገኘው ክብርህን የሚበልጥብህ ሱፍ ለብሰ ማጎንበስ ነው የሚከብድ ወይስ የሰው ልጅ ፍጡር ነው የሚከብድ? የትኛው ነው የሚከብድ? ክብር ከበለጠብህ ከነሱፍህ ነው የምትሄደው። የሰው ልጅ ካከበርክ ደግሞ የሰው ፍጡር ካከበርክ ደግሞ ጎንበስ ብለህ ልታነሰው ይገባል አይደል? እዛ ጋር ለክብራቸው ተጨንቀው ተጠበው ተማክረው ሚዲያ ጠርተው ከማውራት የተበደሉት ያለቀሱት የታሉ ጎዳና የተበተኑት የታሉ ቢል አይሻልም ወይ ነው? የሚሻለው እሱ አይደለም?
እንደ ህዝብ ልጅነታቸው ህዝብ እንዲወዳቸው የተባለው ነገር ሐሰት ነው ብለው ካመኑ ስተታቸውን አምነው ማስተዋቂያ ሰርተናል እውነት መስሎን እኛም አድርገናል ህዝብ ያየው ማስተዋቂያ ስለሆነ ስለዚህ ያ ነገር ደግሞ ፌል አደረጋ አልተሳካም ሰውየው ሸወደን ቅድሚያም ተሰላፊ ሆነን ከተጎጂ ጎን ቅድሚያ ተሰላፊ ሆነን ከኛ እነሱ ይሰማሉ አይሰሙ ከንቲባው ጋር ልግባብል ማንንም አያስገባኝ እነሱ ይግቡ ቢባል ግን ይገባሉ ፍትህ ሚኒስቴር እነሱ ከፊት ሆነው እኛ ከኋላ ሆነ እኛ በእኛ ምክንያት ነው እንደዚህ ሆኑ ብለው ቢመሩ እነሱን እየተከተልን መሄድ የሚገባን ቦታ ሄደን እንታገላለን ገብቷል ያን ሊያረጉ ፈቃደኛ አይደሉም ባይመለከታቸው እንኳን የህዝብ ልጅ ነን ብለው ካመኑ የህዝብ ልጅ ከሆኑ እኛ ብቻ አይደለንም ለነሱ መድረስ ያለብን እነሱ ለኛ ሊደርሱ ይገባል ስለዚህ ይመለከተናል ብለው የሆነ ሰው ሲያማክራቸው የበኩላቸው ማድረግ ነበረባቸው ያንንም ሳያደርጉ ወጣውም ሳይጸጸቱ ጭራሽ መጣላቸው አይነት ነገር ነው ያለው ሁኔታ እና እንግዲህ አንተም ሰው ነህ እንደ ሰው የነሱን አዳምጣል ለኛን አዳምጣልና የትኛው ነው አንገብጋቢ ጉዳይ የሚለውን አንተም መፍረድ አያቅተህ የኢትዮጵያ ህዝብ መፍረድ አያቅተው ሌላውም ህሊናና አይምሮ ያለው መፍረድ አያቅተው ማለት ነው እስራኤል እዚህ ላይ የሚጨምሩ ካለ እኔ የምጨምረው ያው አሁን እኛ በጣም ያነሳሳን ጉዳይ ይሄው ነው የነሱ ንግግር ነው በጣም ጥፋተኛ አይደለንም ማለታቸው እኔ ትክክል ነው ያላስብ ጭራሽ እኛን ማጽናናት ሲገባቸው ጭራሽ እኛን መሰብሰብ ሲገባቸው ከሱ ጋር አቀራርበው ነግረናል ለይግራ ይሄ እስር ቤት መሄድ ትችላላችሁ ያለውን ነገር ያለውን ነገር ይስጠንና ከናንተም ጋር ተቀራርበን እንደ ሽማግሌ ሆናችሁ ሄዱልን ያልነው ከኪሳችሁ ስጦና ናናችሁ በፊትም እንዳቀራረቡ አሁንም ያቀራረቡ ነው የምንለው ሌላ ነገር በማስተዋቂያው አቀራርበውናል አሁን ደግሞ በአካል አቀራርበውናል አሁን ደግሞ በእርቁ ያቀራረቡ ግን ምን ላሰጣችሁ እንዴ ፍርድ ቤትም ይቀበላል ማንም ይቀበላል ይሄንን የሚያዩ ሁሉ ለሱም ለዳንኤልም እንዲያደርሱለት እኛ ገንዘባችንን ነው የምንፈልገው የነሱ መታሰር ለኛ እንትን የለውም ህግ ነው የሚጠይቃቸው እንጂ እኛ አይደለም ምን አሏችሁ ግን ማለት እንደዚህ ስትሏቸው ነገርም ላገኛችኋቸው አርቲስቶች ምን አሏችሁ ምን ተቀራረብ ብለው ሲያበቁ አሁን ደግሞ እንደ አዲስ ያንን ላለማድረግ ነው አሁን ሚዲያ ላይ ወጣው ጥፋተኛ አይደለንም ምንለው ይሄ እኛ ለመዝጋት ነው እኛ እንድንሰማ ነው እኛ ተጎጆች እንድንሰማ ነው እንጂ ለሌላው አይደለም የሚጠቅመው የነሱ መቅረብ ሚዲያ ላይ ለኛ አይደለ የተናገሩት ጥፋተኛ አይደለንም የሚሉት ያሉት ለኛ ነው እኛ ደግሞ አሁንም ቢሆን እነሱን አምነን ነው የገባነው ማንንም ቢሆን አሁንም ቢሆን የምለው ነገር መንግስት ይሄንን ነገር አይቶ ፍርድ እንዲሰጠን ነው ማለት መንግስት ይሄንን ነገር በአትኩሮት እንዲያየው ጊዜም እየወሰደብን ነው ፍርድ ቤት ቀጠሮ ምን እኛ ችግር ላይ ነን ያለነው ይሄ ነገር ታይቶ በፍትህ ሚኒስቴር እንዲያይልን ህዝብም ይፍረድ በዚህ አይነት መበላት ሀገር ነው የተበላ ጥረታ ይወጡ ህፃናት ባልና ሚስት ተፋተዋል ህፃናት ከአባታ ከእናት ተለያይተዋል የሞተ በረሃብ የሞተ ምን አበላቸዋለሁ ብሎ ይታነቀ በግፊት በንዴት የሞተ እና እንደኔ አይነቱ መታከሚያ ያጣ ስንት ነገር አለ እና ይሄንን ነገር ህዝብና መንግስት እንዲያይልን ነው የምንፈልገው እነሱም ወደ ልቦናቸው ተመልሰው ትንሽ ሀዘኔታ እንኳን ሊሰማቸው ይገባ ነበር ቀረባቸው እንኳን ቢያነጋገሩ ይቅርታ ማለት ትልቅ ነገር ነው አይደል እና ችግራቸውንም ቢያወያዩ ነው እንጂ እዛ ሆነው እኛ ጥፋተኛ አይደለንም ማለት ይሄ ህዝብ ያየው ፀሐይ የሞቀው ጅቡቲ ሄደው ላባቸው ጠብ እስኪል የሰሩበት ስራ እኛ እንድንገባ ነው እዛ በረሃ መሄድ እኮ ማለት ባላመኑበት ለማነሱ ለማረጋገጥ ነው ግን መኪኖቹ ሲጫኑ ራሳችንም እየነዳን ጭነን መተናል ደርሰዋል እያሉ ነው ለሰዎች እዛ በረሃ ላይ ሆኖ ለቀዋል ሚዲያ ላይ ስለዚህ ያ ሁሉ እያየ አለማመን እነሱን አለማመን ማለት አንድ ሰው አንድ አርቲስት አይደለም እኮ ይሰራል
ከነሱ በላይ ማአት እኮ ናቸው። ያልገባበት ሰው የለም። በዚህ ነገር ላይ ያልገባ አርቲስት የለም። አያውቁም ብለን ለማቀበል እኛ በጣም ይከብደናል። እንግዲህ እስካሁን ድረስ ባየነው እኛ ወደ ስቱዲዮ ገብተን ይህን ቃለ ምልልስ እስከምናደርግበት ባየነው በመጀመሪያው ክፍል ላይ እንግዲህ እነሱ ማንንም ተበዳዮችንም እኛ ሆን ብለን ለመጉዳት ለመበደልም ኢትዮጵያን ሕዝብም ለማጭበርበርም ፍላጎቱም ሀሳቡም እቅዱም የለንም። አስበንም ያደረግነው ነገር የለም። የተፈጠረው ነገር አይተን ማስታወቂያውን አይተን ድርጅቱ ጋር ተማምነን ህጋዊ የማስታወቂያ ውሎችን አምነን ነው የሰራ ነውና በትክክል ነው ያን ነገር የፈጸምነው ብለዋል። እና ለዛም እንግዲህ እስካሁን ድረስ ባለው ሁኔታ ላይ በይፋ ይቅርታ አልጠይቋችሁም ለእናንተም ለኢትዮጵያ ሕዝብና ምናልባት ክፍል 2 ስላለው ፕሮግራሙ እኛ የሰራ ነው በመጀመሪያው ክፍል አይተን ስለሆነ ተመልካቾቻችን ይህንን ታሳቢ እንዲያደርጉት ለማስታወስ ነው። በዚሁ አጋጣሚ እንግዲህ እዚህ ፕሮግራም ላይ በዚህ ጉዳይ ላይ ሀሳባችሁን ልትገልጹ የምትፈልጉ ተበዳይ አካላት ካላችሁ እንግዲህ በርከት ያሉ ሰዎች ወደኛ ወደ ዝግጅት ክፍላችን ደውለዋል። ግን የራሄልና የቤተልሔም ጉዳይ ትንሽ በጣም አሳሳቢና በጣም ከፍ ያለ ስለሆነ ቅድሚያ መስጠት ስላለብን ቅድሚያ ለነሱ ሰጥተናልና ሌሎች ሰዎችም ደግሞ የተበደላችሁና ታሪካችሁ ብዙ ሰው ነው እንግዲህ ከ1200 ሰው እና ከ1400 ድረስ የሚደርስ ሰው እንግዲህ በዚህ በፊንቴክ ኢንቨስትመንት ገንዘቡን የተበላ ወይም የተጨበረበረ ተብሎ የተገለጸ ያለውና ብዙ ሰዎች ይደውላሉ። ግን የተሻለውን መርጠን እንድናቀርብ በዚህ ስልክ ቁጥር ላይ ልትደውሉ ትችላላችሁ። ከዚህ ጎን ተያይዞ ስማችን ከኛ ጋር በዚህ ፕሮግራም ላይ ተነስቷል፣ ጉዳዩ ይመለከተናል የምትሉ አካላት ካላችሁ ደግሞ እዚሁ መታችሁ በተነሳባችሁ እና በቀረበባችሁ ሀሳብ ላይ ምላሽ ለመስጠት የምትችሉ መሆኑን በራችን ክፍት መሆኑን በዚህ አጋጣሚ ለመግለጽ ነው። ወደ እናንተ ልመለስ። ጉዳያችሁ ምናልባት እንግዲህ በጣም የገረመኝ ነገር አንድ ነገር ሰምቼ ነበረ። ፊንቴክ ኢንቨስትመንት ግሩፕ ራሱ እናንተን ውስጥ ሰው ውስጡን አባሎቹን የመከፋፈል እርስ በርስ እንዳትስማሙ የማድረግ ግሩፕ የመፍጠር ሁኔታ ነበር። ከዛም አልፎ ተርፎ ደግሞ እንደገና ጉዳያችሁ ደግሞ በአባገዳም ተይዞ ነበር የሚባል ነገር ሰምቼ ነበር። እውነት ነው? እንዴት እንደዛ ደረጃ ደረሰሽ? ይሄንን ነገር በይበልጥ ኮሚቴዎቹ ይመጣሉ ያስረዳሉ። በአባገዳ ተባለ፣ ጊዜ ለመግደል ማለት ነው። በአባገዳ ጊዜ መሰብሰቢያ ተባለ። እሺ፣ በአባገዳ ተይዟል ነገሩ። የአባገዳ ነገር ይሰማል ፍርድ ቤት ከመሄዳችሁ በፊት ተብለው ራሱ ሰብስቦ ጠራ፣ ኮሚቴዎቹንም ጠራ። ራሳችሁ ምረጡ ብሎ ጠርቶ እነሱን ወክለን የሄዱት ኮሚቴዎች ናቸው ሲከታተሉ የነበሩት። ከአባገዳዎች ጋር ሆነ የመረጥናቸው ኮሚቴዎች ናቸው የሄዱት። እነሱ ናቸው ያናገሯቸው። ግን ከኮሚቴዎች ጋር ብቻ ነው ውይይቱ። በቀጠሮ ሲረዝም እንደዚህ ያው እሱም እስር ላይ ገባ፣ ተቋረጠ። አሁን አንቺ በምን ሁኔታ ላይ ነው ያለሽው? ማለት ሕክምናሽ እንዴት ነው የምትከታተዩ? ምንድን ነው ገቢሽ? በጣም የሚያሳዝን ሁኔታ ነው። እንግዲህ የነበረሽን ከአረብ ሀገር ሰርተሽ የነበረሽን ጥቂት ብር እንደገና ሰዎች ቤተሰብ ሰብስበው ያመጡልሽን ገንዘብ ነው እንግዲህ የኔ ሕክምና ኬዝ የካንሰር ኬዝ ነው፣ ከባድ ኬዝ ነውና ገቢ የሚያመጣ ነገር ላይ ላውሎ ብለሽ ሙሉ ነው ለዛ ውለሽ እንግዲህ ያም ነገር ቀለጠ። አሁን ባለው ሁኔታ እንግዲህ ወደፊት ምን ይሆናል የፍርድ ውሳኔ ተመላሽ ይሆናል አይሆንም ወይ እሱ ወደፊት የምናየው ነው። ግን አሁን ባለሽበት ሁኔታ ላይ በከፋ ችግር ላይ ያለሽውና እንዴት ነው ያለሽበት ሁኔታ? እስቲ ንገሪኝ። የሚደግፉሽም የሚረዱሽም ደጋግ ኢትዮጵያውያን ካሉ ይህን ተመልክተው እንዲያግዙሽ ብዬ። እኔ እንግዲህ እስካሁን ተታግያለሁ፣ ያለኝን እየሸጥኩ አንዳንድ ደጋግ ሰዎች የሚረዱኝ ሆኜ እስካሁን ድረስ ቆይቻለሁ። ግን አሁን እኛ እናገኛለን የሚል ተስፋ ነበረኝ። እሰራለሁ፣ እየሰራሁም በዛችን ቢሰጠኝ እሰራለሁ የሚል ተስፋ ነበረኝ። ግን አሁን ክረምትም ገባ፣ ፍርድ ቤትም ይዘጋል። ያው ነገሮች እንደሚቆዩ የታወቀ ነው። እኛ እንደውም ፍትህ ሚኒስቴር ለመሄድም ሀሳብ አለን። አሁን ቶሎ ታይቶ ኬዛችን ቶሎ እንዲያልቅልን ነው እኛ ፍላጎታችን። እና ያው ያለው ነገር በምንም አይነት ገቢ ምንም የለኝም። ያ ነው ችግሩ፣ እሱ ነው። እንግዲህ ምናልባት ፈቃደኛ ከሆንሽ ስልክሽን እናስቀምጥ፣ ሊረዱሽ ሊደግፉሽ የሚፈልጉ ሰዎች ካሉ ኮንታክት እንዲያደርጉሽ። እሺ፣ ችግር የለም። መልካም። እንግዲህ ደጋግ ኢትዮጵያውያን በመላው ዓለም ያላችሁ እንግዲህ እህታችን ያለችበትን ሁኔታ ሰምታችኋል። የራሄልም የቤቲም ጉዳይ በጣም የሚያሳዝን ነው። እንግዲህ ቤቲም ከዛ ህይወት ውስጥ ከተሻለ ህይወት ውስጥ ከገቢ ውስጥ ወጣ እንግዲህ አሁን ጠላ መሸጥ ደረጃ ላይ ደርሳለች።
የሷ ደግሞ እንግዲህ የካንሰር ታማሚ ነች። ድጋፍ ያስፈልጋል። በተለይ የሷ ህመምተኛ እንደመሆኗ መጠን ብዙ ነገሮች ድጋፍ ያስፈልጋታልና አብረናት በምንችለው መቀም ልንገፋት እንፈልጋለን የምትሉ እንዲሁም ደግሞ ጎን ለጎን እግዚአብሔር ያጽናሽ እግዚአብሔር ይማርሽ ለማለት የምትፈልጉም ሰዎች ካላችሁ ስልክ ቁጥሯን ከታች አስቀምጫለሁ። ራሄልን ደውላችሁ ልታገኟት ትችላላችሁ። ቤቲስ አሁን እንዴት ነው ህይወት? በምን ሁኔታ ላይ ነው ያለሽው? እስቲ ንገሪኝ። እኔም ያለሁበት ሁኔታ ያው ምንም ነገር ሙሉን ከፍዬ ስለሆነ ምንም የተረፈኝ ነገርም ስለሌለ የተረፈችዋንም ከዛሬ ነገ መኪና ይመጣል እያልኩ ለትምህርት ቤት ለምናምን ለሰርቪስ እያደረኩኝ ነበር ስጠቀም የነበረ። እሱ ሲያልቅ ግን ያው በህይወት እስካለ ድረስ ለልጆች ታስፈልጋለህና ያው ዝቅ ብዬ ልጆቼን ለልጅ ነው የምትኖረው። ልጅ ሲኖርህ ለልጅ ነው የምትኖረው፣ ለራስህ አትኖርም። እውነት ለመናገር ለራሴ ቢሆን ኖሮ በህይወት መኖርም አልፈልግም ነበር። ምክንያቱም ህግ ያለበት ሀገር መሀል ቦሌ ላይ ተመዝግቤ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አይደለም የገባሁት። 100 ብርም ቢሆን እንድትታደል አትፈልግም። እንኳን ሙሉ ንብረትህን የለፋ ወጣትነቴን ያጣሁበት መዝናናት ያማረኝ ሳልዝናና ሰርቼ ቆሜ 15 ዓመት ቆሜ ቫሪኮስ እግሬ ላይ እስኪፈጠር ድረስ ሰርቼ ነው የገዛሁት። እና ያው ለኔ አይደለም እየኖርኩ ያለሁት በአጠቃላይ ለልጆቼ ነው የምኖረው። ምክንያቱም እኔ በሞት ደግሞ የባሰ ነገር ለሚገጥማቸው በሚል ማለት ነው ለልጆቼ እየኖርኩኝ ነው። እግዚአብሔር እንግዲህ እሱ ፍርዱን ይስጥና ራሴ መቆለልና መቀመጡ ትርጉም ስለሌለው ዝቅ ብዬ ጠላ እየሸጥኩኝ ልጆቼን ለጊዜው እያኖርኩኝ ነው። እንደው በዚህ አጋጣሚ እንግዲህ እስቲ ለመንግስትስ የምታስተላልፉት መልእክት ምንድነው? እንግዲህ ጉዳያችሁ በህግ ተይዟል። አሁን ትልቁና ዋናው ነጥብ ምንድነው? የእናንተን ጥያቄ የሚመልሰው ወንጀለኛውንም ጥፋተኛ የሚለው የሚቀጣው ህግ ነው። በመጨረሻ ውሳኔ የሚሰጠው የህግ አካል ነውና እንግዲህ አሁን እነሱም የህግ በራሳቸውን የነበረውን ሂደት ለመግለጽ ቁጭ ያሉት አምባሳደሮችም ገና በህግ ከለላ ስር ነው የሚገኙት። በዋስትና ናቸው ያሉት። ህግ ነፃ አላላቸውም። ነፃ መሆናቸውን የሚያረጋግጥላቸው ህግ ነው። ጥፋተኛም ከተባሉ ጥፋተኛ የሚላቸው ህግ ነው እና ይህ ባለበት ሁኔታ ላይ ነው እና ያለ ነው። እንዲህ ነው ብሎ መደምደም መፍረድም ስለማይቻል እንዳንተ ተበዳይ እንደመሆናችሁ መጠን ግን ለመንግስት ምንድን ነው የምታስተላልፉት መልእክት? በዚህ አጋጣሚ እድሉ ልስጥ። በእርግጥ አሁን እዚህ ደረጃም የደረሰው በመንግስት ነው። መንግስት ትኩረት ስላደረገበት ነው። በዚህ አጋጣሚ ደግሞ እኛ የህግ አካላቶችን ሁሉም ምርመራ ክፍሉን በጠቅላላ በጣም ነው የምናመሰግነው። ሁሉ ነገር ፍትህ ሚኒስቴርም ሁሉ ነገር የተሰጠን ተስፋ አለ። አሁንም በይበልጥ ከዛ በይበልጥ መንግስት ትኩረት እንዲያደርግበት ነው ይሄን ነገር እኛ የምንለው። ለምን እነሱ ነፃ ለማውጣት እየተሯሯጡ ነው፣ እኛም ባዶ አድርገው። እኛም ደግሞ ህዝብ ነው ያለን፣ መንግስት ነው ያለን። ማን ከእግዚአብሔር በታች መንግስት ነው። መንግስት ይሄን ነገር በጣም አትኩሮት እንዲያደርግበት ነው የምጠይቀው ነው። መልካም ቤትስ እንጨምራለን። እኔም እንደምለው እንግዲህ እኛ ህግ ባለበት ሀገር ነው ያለ ነው። ሴቶች ነን ደግሞ እንደ ሴትነታችን ሰርተን ራሳችን ማስተዳደር ነው የፈለግነው። ስለዚህ የተሻለ ነገር ፍለጋ ላይ ነበርንና ይሄ ነገር በተለይ እንደዛ አይነት አጭበርባሪ ሰዎች ሲመጡና ህዝብን ሲዘርፉ ህዝብ ብቻ አይደለም የሚዘረፈው፣ መንግስትም ይዘረፋል። አንደኛ እኛ ሰርተን ግብር ከፋዮች ነበርን ስራ ቢኖረን እና እኛ ብቻ አይደለም መንግስትም እየተዘረፈ ነው። የኛ ጉዳት ቢበልጥም እና ቶሎ ልባት ቢሰጠን መንግስት ቶሎ ልባት ቢሰጠን። እኛ ስቃይ ላይ ያለነው ብዙ ቤት እየተበተነ ነው ያለውና ቶሎ ልባት ቢሰጠን። ፍትህ ሚኒስቴርም እየተንገላታን ነው። ይሄው አመታችን ነው መዞር ከጀመርን እና ምንም ያገኘነው ነገር የለም እስካሁን ድረስ ወጭ ብቻ ነው እንጂ ምንም አይነት ገቢ የለህም። ስቃይ ውስጥ ነው ያለነውና መንግስት ቶሎ ብሎ ይሄንን ትኩረት ሰጥቶ መፍትሄ ቢሰጠን ነው። እኛም መሄድ እስካለብን ድረስ እንሄዳለን፣ እንታገላለን። ምናቆመው ነገር የለንም። ምክንያቱም ለኛ አይደለም ለልጆቻችን እስከኖር ድረስ ለልጆቼ ታግዬ የሆነ ነገር ካገኘው ብኖር ባልኖር አይቆጨኝም። እኔ ለልጆቼ ግዴታ የዳቦ ማግኘት ስላለብኝ መሄድ እስካለብኝ ድረስ ነው የምሄደው፣ አልቆምም። መልካም
ስለመጣችሁ እጅግ አድርጌ አመሰግናለሁ። ያላችሁን የሚሰማችሁን ነገር ለመናገር በተለይም ደግሞ እንግዲህ የነዚህ የፊንቴክ አምባሳደሮች ሀሳባቸውን ከገለጹ በኋላ ላይ በጣም የኛ የተበደልን ሰዎች ዳግም እንደተበደልን ነው የምንቆጥረው ስትሉ ሀሳባችሁ ልታጋሩ እዚህ ስቱዲዮአችን ድረስ ስለመጣችሁ እጅግ አድርጌ አመሰግናለሁ። ምናልባት ደግሞ ወደፊት እንግዲህ እንደ እግዚአብሔር ፍቃድ ሀሳባችሁ ሞልቶ ነገሮች ተስተካክለው እንዲህ በእንባ ሳይሆን በደስታ የምናወራበትን ጊዜ እግዚአብሔር እንዲያመጣ እኔም ከልብ እመኛለሁ፣ ተስፋ አደርጋለሁ። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስላል። እንግዲህ በፕሮግራማችን ላይ ያላችሁን ሀሳብ ከዚህ ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ ገንዘባችንን ያላግባብ ተበልተናል የምትሉ ግለሰቦች በጣም ለየት ያለ በርካታ ኢትዮጵያውያን ናቸው። ሁሉንም ማስተናገድ ስለማይቻል እየተደወለን ያለው ብዙ ስልክ ነውና ለየት ያለ ሀሳብና ለየት ያለ በደል የደረሰባችሁ ኢትዮጵያውያን ወገኖች ወንድሞቻችን ካላችሁ ደውሉልን። ከስር በሚታየው ስልክ ቁጥር መልሰን የእናንተን ሀሳብና ፍላጎት ለህዝብና ለሚመለከተው ለመንግስት አካል ለማድረስ ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን። እዚሁ ላይ በዚህ ፕሮግራም ላይ በዚህ ሀሳብ ላይ ስማችን ተነስቷል ወይም ደግሞ ያላግባብ የኛ አቋም ተንጸባርቋል የምትሉ አካላት ካላችሁ ደግሞ መጥታችሁ በሚዲያችን ላይ ምላሽ መስጠት የምትችሉ መሆኑን በዚሁ አጋጣሚ ለመግለጽ ወዳለሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። እንግዲህ ተመልካቾቻችን ሰመር ሪል ስቴት ከኛ ጋር አብሮን እየሰራ ይገኛል። ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ ይታወቃል። በእንግሊዝ ኤምባሲ ሳይቱን በአጭር ጊዜ ውስጥ ሽያጭ ማጠናቀቁን ከዚህ ቀደም ሰምታችኋል። አሁን ላይ ደግሞ እንግዲህ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቆች ቦታዎችን በምርጥ ዋጋ ይዞላችሁ ቀርቧል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም ነው የመጣ ነው ላላችሁ 20 ቀዳሚ ሰዎች 10% ልዩ ቅናሽ ማድረጉንም እየተናገረ ይገኛል። እንግዲህ ቤት ዘለቄታዊ ሀብት ነውና ከወዲሁ ሀብቶን ያፍሩ እያለ የሚገኘው ሰመር ሪል ስቴት በ0939049839 ደውላችሁላቸው ሁሉንም ነገር መነጋገር ትችላላችሁ። እኛ ለማስታወስ ያህል ነው። ማስታወቂያውን ስሙት። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት